ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ገነት አየለ በ1994 ዓ.ም ለህትመት ካበቃችው የሌተናር ኮሎኔል መንግስቱ ኃይለማርያም ትዝታዎች ከተሰኘው መጽሐፍ ውስጥ ያገኘነውን ከደህንነቱ ሹም ከኮሎኔል ተስፋዬ ወልደስላሴ ጋር ስለ በዓሉ ግርማ ግድያ፣ ስለ ግንቦት 8ቱ መፈንቅለ መንግስት ጥንሰሳ እንዲሁም እርሳቸው የደህንነቱ ሹም አገር ከርተው ፈርጥጠው ሸሹ ስለሚሏቸው ስለ መንግስቱ ኃይለማርያም ያልተሰሙ ሚስጥሮችን ያሰፈረችበትን ምዕራፍ ወደ እናንተ እናደርሳለን። ጴጥሮስ አገኘው ከሌሎች የአማርኛ መጽሐፍት ባልደረቦች ጋር አብሬያችሁ ቆያለሁ። እስከ ቪዲዮ ማብቂያ ድረስ አብራችሁን ሁኑ። ኮሎኔል ተስፋዬ ወልደስላሴ እንዲህ ይላሉ። በ1966 አብዮቱ ከመፈንዳቱ ቀደም ሲል ከምሰራበት ሆለታ ከሚገኘው የስታፍ ኮሌጅ ለቀጣዩ ኮርስ ተካፋይ የሚሆኑትን ከፍተኛ መኮንኖች ለመመልመል ወደ ሐረር ሄጄ ነበር። የኔ ተልእኮ ሐረር ሲሆን ለተመሳሳይ ሥራ ሌሎች ባልደረቦቼ ወደ ሰሜን ይሄዱ አሉ ወይም ወደ ሌላም። ስራዬን ከጨረስኩ በኋላ መንግስቱ ኃይለማርያምና ሌሎችም ሐረር ያሉ መኮንኖች ሆነው ግብዣ አደረጉልኝ። ተለያየን። ስለ ለውጥም ሆነ ስለ እንቅስቃሴው አልተወያየንም። ከመንግስቱም ሆነ ከሌሎች ጋር ስለዚህ ጉዳይ አላነሳንም። እሳቸው ያኔ ጁኒየር መኮንን ነበሩ። ከኔ ጋር ትውውቃችንም ገና ለአጭር ጊዜ ነው። ይህንን ያህል ስለ ለውጥም ስለምንም ከእሳቸው ጋር የተነጋገርኩበት ነገር የለም። ደርግ እንደተመሰረተ የቅርብ አለቃዬ የሆለታ ጦር ትምህርት ቤት አዛዥ ጀነራል ጌታቸው ናደው ጠርተውኝ 4ኛ ክፍለ ጦር ውስጥ ዝቅተኛ ማዕረግ ያላቸው መኮንኖችና ባለሌላ ማዕረግተኞች ተሰብስበዋል። ምን እንደሚያደርጉ አላውቅም። እስቲ እዚያ የሚደረገውን ነገር ከጀነራል ከፈለኝ ይብዛ ጋር ሆነ ሄዳችሁ ነገሩን ይዩና ግለጹልኝ አሉኝ። ያው መረጃ ስለምሰራና እሱንም ስለማስተምር ይመስለኛል እኔን የላኩኝ። በታዘዝነው መሰረት መጀመሪያ 4ኛ ክፍለ ጦር ከመሄዳችን በፊት ምድር ጦር ጠቅላይ መምሪያ ሄደን እዚያ ካሉ ሲኒየር መኮንኖች ስለ ሁኔታው አንዳንድ ኢንፎርሜሽን ጠያየቀን። ከዚያ የተረዳነውን ነገር ስልክ በመደወል ላለቃችን ለጀነራል ጌታቸው ናደው አሳወቀን። እሳቸውም እንደዚህ ከሆነ እዚያው ሄዳችሁ በትምህርት ቤቱ ስም ተወክለናል ብላችሁ ለምን አትካፈሉም ይሉናል። በዚያ መሰረት ወደ 4ኛ ክፍለ ጦር አመራን። እነሱ ተሰብስበው እየተወያዩ ነበር። ገና ስንገባ መምጣታችን እንዳልተፈለገ ገባን። ሻለቃ አጥናፉና ሌሎቹም ተቆጡ። እኛ እኮ ከፍተኛ መኮንኖችን አንፈልግም፣ ከሻለቃ ማዕረግ በታች ነው እንጂ እናንተን ማኑ አላችሁ? ለምን መጣችሁ? መልእክታችን ለክፍላችሁ በትክክል አልደረሰም ማለት ነው ብለው ጮሁብን። አይ እኛ እኮ የበላይ አለቆቻችን አዘውን የመጣ ነው ብንላቸውም እኛ ማንም ይዘዝ ማን አናውቅም፣ ከኛ ጋር መሰብሰብ የሚችሉት እኛ የጠየቅነው መስፈርት የሚያሟሉ ብቻ ናቸው፣ አሁን ውጡ አሉን። ወጣን። በተለይ ሻለቃ አጥናፉ ነው ንዴቱን ያሳየን። እሱ እንደዚያ የተቆጣበት ምክንያት ገብቶኛል። ከኔ ጋር አንድ ኮርስ ነን፣ አብረን ነው ካዴት የተመረቅነው። በሹመት ግን እኔ ከጊዜ በፊት ተሹሜ የሌተናር ኮሎኔልነት ማዕረግ በማግኘቴ በአንድና በሁለት ዓመታት ያህል ቀድሜዋለሁ። በዚህ የተነሳ ምናልባት እዚያ ስብሰባ ውስጥ ተቀብለውኝ ብቆይ ኖሮ በወታደራዊ አካሄድ ቀደምትነት ሲኒየርነት ስለሚጠይቅ የበላይነቱን ይይዛል በማለት ይመስለኛል። ከዚያ ወጣንና ወደ ምድር ጦር ጠቅላይ መምሪያ ተመለስን። እንደገና አለቃችን ዘንድ ደውለን ያጋጠመንን ሁሉ ነገርናቸው። ስብሰባ አዳራሽ ከገባን በኋላ አስወጡን አልናቸው። እንደሱ ከሆነ ጦር ትምህርት ቤቱን ይሄ ዕድል እንዳያመልጥ እነሱ የሚጠይቁትን የሚያሟላ ሰው ብንልክስ አሉ። 4ኛ ክፍለ ጦር የሄድን ጊዜ ከስብሰባ አዳራሹ ስንወጣ የሥራ ባልደረባችን የሆነው ሻለቃ አስራት ደስታን ውጭ ቆሞ አግኝተነው ነበር። ለምን እሱ በትምህርት ቤት ስም አይካፈልም አልናቸው። ሻለቃ አስራት ደስታ የደርጉ የማስታወቂያ ኃላፊ የነበረውና ከጀነራል ተፈሪ በንቲ ጋር የተገደለው ነው። እሱ ያን ጊዜ ሆለታ ሲያስተምር ከአዲስ አበባ እየተመላለሰ ነበር። እሳቸውም ጥሩ ነው ንገሩትና ወደዚያው ይሄድ፣ እናንተ ወደ ስራችሁ ተመለሱ አሉን። ተመለስን። ከዚያ በኋላ እዚያው ሆለታ መደበኛ ስራዬን እየሰራሁ እያለሁ በግምት 1-3 ወር ካለፈ በኋላ
የቅርብ አለቃዬ የጠሩኝና አዲስ አበባ ይፈልጉሃል፣ ጀነራል አማን ቢሮ ሄደህ ሪፖርት አድርግ አሉኝ። ጀነራል አማን ያኔ የጦር ኃይሎች ኢታማዦር ሹም ነበሩ። በዚያ መሰረት አዲስ አበባ መጣሁ። በበኩሌ እዚያ ሄደህ ሪፖርት አድርግ ስባል በወቅቱ ታስረው ከነበሩት የቀዳማዊ ኃይለ ሥላሴ ባለስልጣኖች በተለይም ከከፍተኛ የጦር አለቆች ጋር ቀደም ሲል በቅርብ የሰራው ስለሆንኩ እኔንም ሊያስሩኝ የፈለጉ ስለመሰለኝ የሚመጣውን ለመቀበል አስፈላጊውን የመንፈስ ዝግጅት አድርጌ ነው ሄድኩት። ጀነራል አማን ቢሮ ከመሄዴ በፊት ሜጀር ጀነራል ግዛው በላይነህ ቢሮ ሄድኩና በእሳቸው አማካኝነት ጀነራል አማን ዘንድ ቀረብኩኝ። እሳቸውም በተመረጡት ወጣቶች መኮንን ለከፍተኛ ሥራ ተፈልገሃልና 4ኛ ክፍለ ጦር ሄደህ ጸሐፊ ሆኖ የተመረጠው ሻምበል ገብረየስ ወልደሃና የሚባል አለ፣ እሱን አነጋግረው አሉኝ። እሱ ጋር ሲሄድ ሻለቃ መንግስቱ ኃይለማርያም ጋር አቀረበኝ። መንግስቱ ኃይለማርያምን ለሁለተኛ ጊዜ አገኘኋቸው ማለት ነው። እሳቸው ደግሞ በሻለቃ ተካት ሁሉ ከሚመራው የደርግ የደህንነት ኮሚቴ ጋር አስተዋወቁኝ። ወደ 9 አባላት ያሉት ኮሚቴ ነው። ለደህንነቱ ሥራ የሚረዳን ይሄ ሰው ነው ብለው አስተዋወቁኝና እሳቸው ወደ ቢሮአቸው ተመለሱ። ጓድ ተካንም ለመጀመሪያ ጊዜ ያወቅኩት ያን ዕለት ነው። ከኮሚቴው ጋር ሆኜ ምን እንደምሰራ የት እንደምሰራ አስረዱኝ። ለጊዜው አብረው እንዲሰሩ እኛ የመረጥንልህ እነከሌን ነው። ወደፊት ስለ ሥራ ዝርዝር መመሪያ ይወጣና ይሰጥሃል። አገር አስተዳደር ሄደህ ሚኒስትሩን ኮሎኔል በላቸው ጀማነህን አነጋግራቸው። ለጊዜው ቢሮህ እዚያ ይሆናል፣ ግን ከዛሬ ጀምሮ ግንኙነት ከኛ ጋር ነው ብሎ ተካት ሁሉ በደህንነቱ ኮሚቴ ፊት ይህንን መመሪያ ሰጥቶ ላከኝ። አገር አስተዳደር ስደርስ ኮሎኔል በላቸው ጀማነህ ተቀብለው ቢሮ ሰጡኝ። አብረውኝ ረዳት ሆነው እንዲሰሩ በነተካ ከተመረጡት ሰዎች ጋር ቢሮ ተከፋፍለን ስራ ጀመርን። የመረጃ ማመዛዘኛና ማከፋፊያ ኮሚቴ ተብለን ስራ ጀመርን። ይህም ማለት በኃይለ ሥላሴ ጊዜ የነበሩትን የመረጃ መዋቅሮች ማለትም የጸጥታን፣ የልዩ ካቢኔ መምሪያን፣ የልዩ ቅርንጫፍ መምሪያንና እነዚህን የመሳሰሉትን ሁሉ አስተባባሪ አገናኝ ማለት ነው። የእነዚህን ሁሉ የሥራ ውጤት ለደርጉ የደህንነት ኮሚቴ ለነተካት ሁሉ የሚያቀርብ ማለት ነው። እኔ ከመምጣቴ በፊት ይሄ ሥራ ሲሰራ የነበረው ደርግ ባቋቋመው የመረጃ ክፍል ነበር። ይሄ ሁሉ እንግዲህ አሁን በአንድ አመራር ስር ተቀናይቶ ተዋቀረ ማለት ነው። በዚህ አይነት ስራችንን ቀጠለን። እርሶ የደርግ አባል አልነበሩም። ይሁን እንጂ ያኔም በደህንነት ውስጥ እንደመስራቱ መጠን ስለ ስልሳዎቹ ግድያ ምን ያውቁ ነበር? እንዴት ነው እርምጃው የተወሰደው? እኔ ምን አውቃለሁ? ሲመካከሩም ሲሰበሰቡም እኔን አያስገቡኝም። ስለዚህ እከሌ ምን አለ፣ እከሌ ምን አስተያየት ሰጠ የሚለው ነገር በወሬ ደረጃ የሰማሁት ካልሆነ በስተቀር እርግጠኛ ሊሆን አልችልም። እንዲህ ነው ብል የከተማ ወሬ ከማውራት ባለፈ ፋይዳ የለውም። ከዚሁ ጋር በተያያዘ ፕሮፌሰር መስፍን ያኔ የተቋቋመው መርማሪ ኮሚሽን ሊቀመንበር ነበሩ። የእሳቸው አቋም ምን ነበር? ከፕሮፌሰር መስፍን ጋር በጣም እንተዋወቃለን። ከኃይለ ሥላሴ ጊዜ ጀምሮ ጠንካራ ሰው ነው። ሀገር ወዳድ ነው። ለማንም መሪ አያጎበድድም። ለማንም የሚያጎነብስ አይደለም። ለውጡ ሲመጣ መስፍን እነ አጥናፉንና እነ መንግስቱን በቀና መንፈስ ቀረባቸው። አንዳንድ ሐሳቦችም ይሰጣቸው ነበር። ይወያያል። የመርማሪ ኮሚሽኑ ሚና ከህግ አንጻር ነበር የሚያየው። ከዚህ የተለየ አቋም ይዛል ብዬ አላምንም። በህጋዊ መንገድ ጉዳያቸው ታይቶ ለፍርድ ይቅረቡ ከሚለው ውጪ ሌላ ይሆናል ብዬም አላስብም። ቀስ በቀስ የሶሻሊዝሙ ጉዳይ እየጠነከረ ሲመጣ እሱም ከነሱ በሐሳብ እየተለየ መጣ። ከዚያ በኋላ እየራቃቸው ሄደ። አመራሩን እየራቀ መጣ። ለምሳሌ እሱ የመሬት አዋጅን ከዳር እስከ ዳር መንግስት ወስዶ የመሬት አዋጅ ከሚባል መሬት ስላለ ሰዎችን ማስፈር፣ ባለመሬቶቹ ላይ ግብር መጨመርና መክፈል ሲያቀታቸው ለሰራተኛው የሚሰራበት መሬት ሊሰጠው ይችላል፣ ባለመሬቶቹ ግብር ሲበዛባቸው ይሄው ለመንግስት አስረክብ ያለው ወደ ማለቱ ይሄዳሉ የሚል ሐሳብ አምጥቶ ጥናቱንም ያቀርባል። ሌሎች እንግዲህ በወቅቱ ከሚናፈሱ አየር ጋር ተስማምተው ከሚመቻቸው ሐሳብ ጋር ተስማምተው ለመኖር ስለሆነ በዚህ ይርቃቸዋል። መስፍን በብዙ ድርጊቱ፣ በብዙ አሰራሩ፣ በኢትዮጵያዊነቱ ለሀገሩ የሚያስብ ነው። አንድ ጊዜ ሲያጫውተኝ ፕሬዝዳንት መንግስቱ አንድ ቀን ከቤት አስጠሩኝና አነጋገሩኝ። ያሉኝ ምንድነው? ደብረ ዘይት መንገድ ላይ አንዲት ቅጠል ተሸክመው የሚሄዱ አንዲትን አሮጊት መኪና ገጭቷቸው ጠፋ። ስለዚህ የኚህን ሴት ደም መበቀል አለብን፣ ይህን እንድታደርግልኝ እፈልጋለሁ አሉኝ። በኋላ እደጅ ወጥቼ ሳስብ ኢትዮጵያ ለድሆቿ የሚያስብ መሪ አሁን ገና አገኘች።
ይህንን ነገር እንደራሴ ጉዳይ ወስጄ ከፖሊስም ከምንም ብዬ ገጩን ማግኘት አለብኝ ብዬ ተነሳው። በመንግስቱ በጣም ደስ አለኝ። ያንን ጉዳይ አጣራው። ጉዳዩን ከሚመለከተው ፖሊስ ጋር አገናኘሁና ፖሊስ ደረሰበት። ሰውየውን ፍርድ ቤት አቅርበው ቀጡት እና በዚህ ደስ አለኝ። በኋላ ግን እየቆዩ ከተነሱበት ዓላማ እየሸሹ ሲመጡ ራኩኝ ብሎ አጫውቶኛል። አሁንም ያኔ በመንግስቱ ኃይለማርያም ዙሪያ የነበሩ እነዚህ ሶሻሊዝምን ተምረናል የሚሉ ኮሚኒዝምን እናውቃለን የሚሉ ሁሉ ፕሮፌሰር መስፍን ኮሚኒስት ሳይሆን ዲሞክራት ነው የሚል ታርጋ ለጠፉበት። ደግሞ አንድ ቀን እንደዚሁ ፕሬዝዳንቱ አስጠሩትና አነጋገሩት። እኔ አልነበርኩም። እነርሱ ሲነጋገሩ አጠገባቸው ሆኖ የተባባሉትን የሰማው ሻምበል እኚህ የእርሶ ወዳጅ ፕሮፌሰር መስፍን አበዱ ልበል ፕሬዝዳንቱ ጋር ቀርበው ይህንን አድርገን ይህንን ፈጥረው ሲሏቸው መቼም ጓድ መንግስቱ እርሶ እኮ በመሪነቶ ለወደፊቱ ለታሪክም ጭምር ማሰብ ይገባውታል። ታሪክ ደግሞ ዛሬ አዲስ ዘመን ጋዜጣ ላይ ስለ እርሶ የሚጻፈው አይምሰሎት። በዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል ብለው ደፍረው ተናገሯቸው። እሳቸውም ቅር አላቸውና ወጥተው ሄዱ አለኝ። እኔም መስፍን ወዳጄ ስለሆነ አስጠራሁትና እንዴት ነው አንተ እንደዚህ ብለህ የተናገርከው አልኩት። እሱም የተናገርኩት አንተ ጋር ይደርሳል ብዬ አላሰብኩም፣ ግን እኮ ያልኩት ትክክል ነው። አንተ እንዴት አየኸው አለኝ። አይደለም ሰውየውም በለሰለሰ ሁኔታ ብትይዛቸው ይሻላል እንጂ እንዲህ ጠንከር ስትል ይገሉሃል። ሐሳብህን እንኳን እንዲህ ነው ብለው ለማለት እድል አታገኝም አልኩት። ስለዚህ መስፍን እንዲህ ነው የሚል ነገር ከጥላቻ ይመስለኛል እንጂ እሱ በንጉሱ ጊዜ የነበረው አቋም፣ በደርግ ጊዜ የነበረው አቋም አሁንም በኢህአዴግ ያው ነው፣ አልተለወጠም። ኢትዮጵያ እውነተኛ ኢትዮጵያዊ አላት ብዬ የምለው ሰው ነው። ኃይሌ ፊዳ፣ ዶክተር ንግስት አዳነና ሌሎችም የራስ አስራት ካሳ መኖሪያ ቤት የነበረው ውስጥ ታስረው ቆይተው በኋላ በመገደላቸው አጽማቸው ተገኝቶ ወጥቷል። ማን የገደላቸው? መንግስቱ ኃይለማርያም የተገደሉት በገበሬዎች ነው፣ በቁጥጥር ስር ውለው እንደነበር አላውቅም ይላሉ። እርስዎ ስለዚህ የሚሉት አለ? እሳቸው ሊክዱ ይችላሉ። እነ ኃይሌ ፊዳና ሌሎችም የፖለቲካ ካድሬዎች በተለይም ፈርጣጭ መኢሶን የተባሉ ሁሉ የታሰሩት ደርግ ጽሕፈት ቤት ነው። የተመረመሩት በደርግ መርማሪዎች ነው። እኛ ምንም ነገር ውስጥ የለንበትም። እናንተ ማለትም ደህንነቶች እስረኞቻችሁን የምታስሯቸው የት ነው? ለብቻ ነበር? አዎን ለብቻ ነበር። የደርግ መርማሪዎች ትዕዛዝ የሚቀበሉት ከነተካት ሁሉ ነው። ከነሱ ትዕዛዝ እየተቀበሉ ይሰራሉ። ስራቸው ከናንተ ጋር አይጋጭም? ቢጋጭም በአንድ ማዕከል ኃላፊዎቻችን አንድ ናቸውና እነሱ ያስተካክሉታል። ምንም አይደለም ማለት አንዱ ስለሰራው ከሌላው ጋር መረጃ የመለዋወጥ ሁኔታ። ደርግ ጽሕፈት ቤት ያለ መርማሪ ተራ ወታደር ፖሊስ ራሱን ልክ እንደ ደርግ አባል አድርጎ ስለሚቆጥር እኔ እንኳን አንድ ነገር ብጠይቀው ለመተባበር ፈቃደኛ አይሆንም፣ እሺ አይሉንም። በኢንፎርሜሽን ደረጃም ቢሆን እርሶ ስለ ኃይሌ ፊዳ አሟሟት የሚያውቁት ምንድን ነው? መያዛቸውንና ደርግ ጽሕፈት ቤት መታሰራቸውን አውቃለሁ። ያው እዛው መሆናቸውንና እዛ እንደነበሩም አውቃለሁ። በኋላ ላይ ኢሰፓኮ ሲመሰረት ሁለቱ የምርመራ ክፍሎች ተዋሃዱ። የደርግ ምርመራ ክፍልና የማዕከላዊ ምርመራ ክፍል በትዕዛዝ ነው እንዲዋሃዱ የተደረገው። ሌተናር ኮሎኔል መንግስቱ አላውቅም ላሉት እሳቸው ሳያውቁ የሚሰራ አንዳችም ነገር የለም። ትክክለኛውን ነገር አላውቅም እንጂ ደርግ ያሰራቸው ሰዎች ባለስልጣኖችን በተለይም ኃይሌ ፊዳን እዛው የታሰረበት ድረስ ሄደው ሳያነጋግሩ አልቀሩም። ኩዴታ የሞከሩትንም ጀነራሎች የታሰሩበት ሄደው አነጋግሯቸዋል። እርሱ አብረዋቸው ይሄዳሉ? እኔ አልሄድም፣ ወሬ ግን እሰማለሁ። የልዑል አስራተ ካሳ ቤት እስር ቤት መሆኑን አላውቅም የሚሉትስ? እሳቸው ይህንን ቢሉም ከእሳቸው ዕውቀት ውጪ በእውነቱ ኢትዮጵያ ውስጥ የሚደረግ አንድም ነገር የለም። እሳቸው ሳያውቁ ምንም አይፈጸምም። እርሶ የሚያውቁት ነገር የለም? እኛ ስናይ አጽም እየተቆፈረ ሲወጣ ማን ነው የገደላቸው ሲባል ደህንነት ነው የሚባለው። እሱማ ይባላል። ኢህአዴግ ከገባ በኋላ ዝርዝር ወጥቶ እንደዚያ የሚባል ነገር ወጥቷል። ስለዚህ ይሄ እንዴት በዝርዝር ተፈጸመ? ያዘዙትስ ክፍሎችና ኃላፊዎቻቸውስ? የአስራተ ካሳ ቤት በጠቅላላው ለደህንነት ሥራ ማደራጃና መቀመጫ ቦታ እንዲሆን ተጠይቆ በመንግስት በኩል ተፈቅዶ የተሰጠ ነው። ያለ ማዕከላዊ ምርመራ የተመደበ ነው። እነዚያ ሰዎች ማዕከላዊ ምርመራ ሆኖ ሲሰሩ የሚያደርጉትን ሁሉ የደህንነት ሚኒስትሩ በዝርዝር ለማወቅ አይችልም። እኔ ለማወቅ የምፈልገው ያንን ቦታ ማን ነበር የሚጠቀምበት? የማዕከላዊ ምርመራ
ከማዕከላዊ ምርመራ በፊት ማለት ማዕከላዊ ከመዋቀሩ በፊት የደርግ ልዩ ኃይሎች ስፔሻል ፎርስ የሚቀመጡት እዚያ ነበር። መጀመሪያ ደብረ ብርሃን ነበሩ። ከዚያ ወደ አዲስ አበባ መጥተው ድንገት የሚፈጠር ነገር ቢኖር ተብሎ ለዚያ እንዲሆኑ ነበር እዚያ የሰፈሩት። በግሎ በእርሶ ስር ባይሆንም ለምሳሌ ብዙ ሰማለን። አሁን የሚገደሉ ሰዎች ምናምን እርሶ ምንድን ነበር የሚያውቁት? የነበሩት ኢንፎርሜሽን አለ? እንግዲህ አንዳንዱ ነገር እኔ ባላውቅም የሆነ ነገር ቢሆንም ለማንኛውም በክስ የቀረበ ስለሆነ ያንን የክሱን ሁኔታ የሚያዛባ ስለሆነ እዚህ ላይ ቢቆይ። የመረጃ መኮንን የደህንነት ኃላፊ እንደመሆኑ መጠን ከውጭ የስለላ ድርጅቶች ጋር የሥራ ግንኙነት ሊኖረው እንደሚችል መገመት አያስቸግርም። ከዚህ ባለፈ ግን ለኬጂቢም ለሲአይኤም ለሞሳድም ይሰሩ ነበር ይባላል። ለኬጂቢም ለሲአይኤም ይሰራ ነበር እያሉ የሚያስወሩብኝ በእኔ ላይ ልዩ አመለካከት ያላቸው ሰዎች ናቸው። እኔ የሀገሬን ጥቅም ለመጠበቅ የሀገሬን ሕልውናና ዳር ድንበሯ እንዲከበር በመኮንንነቴ በመሃል ላይ የተቀበልኩት ነገር ስለሆነ ለኬጂቢም ሆነ ለሲአይኤ ወይም ለሌላ ለመስራት ፍላጎትም ፈቃደኝነትም የለኝም። በእርግጥ ባይለስላሴ ዘመን አሜሪካን ሀገር ከአንዴም ሁለቴ ሄጄ በሲአይኤ ሰልጥኛለሁ። መጀመሪያ ከዋሽንግተን ሲቲ 40 ማይልስ ያህል ርቀት የምትገኘው ባልቲሞር ከተማ ውስጥ የመጀመሪያውን የሲአይኤ ጠቅላላ የመረጃ ትምህርት ተምሬያለሁ። ከዚያ ደግሞ ኖርዝ ካሮላይና የሚገኘው ዝነኛው 82ኛ አየር ወለድ ብርጌድ ውስጥ የሳይኮሎጂካል ጦርነትና ሳይኮሎጂካል ዋርፌር ጠቅላላ የደህንነት ትምህርት ተምሬያለሁ። ከዚያ ቀደም ሲል በእስራኤል የመረጃ ድርጅት ሞሳድ የተዘጋጁ የግሩፕ ኮርሶችን 2 ጊዜ ተካፍያለሁ። በሀገር ውስጥም እስራኤሎች እየመጡ በሚሰጡት ልዩ ልዩ የደህንነት ትምህርት ኮርሶችን ወስጃለሁ። በዚህም ከመሰረታዊው እስከ መጨረሻ ስትራቴጂክ ኢንተለጀንስ ድረስ ተምሬያለሁ። እነኚህን ትምህርቶች ከመማር ሌላ እኔ የሀገሬን ጥቅም የሚነካ ነገር አሳልፌ ለእነዚህ ክፍሎች የሰጠሁበት ሁኔታ ጨርሶ የለም። አንድም ቀን የለም፣ አንድም ደቂቃ የለም፣ ማስረጃም የለም። ከአብዮቱ በኋላ ከሶቪየት የመረጃ ድርጅት ኬጂቢ ጋር በቅርብ ሰርቻለሁ። ገለጻዎቹንም ኬጂቢ መስሪያ ቤት ድረስ በመሄድ ተካፍያለሁ። ከኬጂቢ አለቆችም በጣም ተቀራርበን አብረን ሰርተናል። ለሀገሬ ጥቅምና ደህንነት ብቻ ለአብዮቱ ይረዳል በሚል በስራውም ላይ ለረጅም ጊዜ በመቆየቴ ከነሱ ጋር ተግባብቼ ሰርቻለሁ። በአብዮቱ ወቅት ቀደም ሲል አሜሪካ ሄደው የተማሩ በመሆኑ ይሄ በጓዶቹ ዘንድ እንዴት ይታይ ነበር? በተፈጥሮ የፈጣን እርምጃ ለመውሰድ ዘገም ያልኩ ነኝ። አንድን ነገር በብዙ አቅጣጫ ያለው አብዮቱ እንዳፈራቸው ካድሬዎች አይደለሁም። ጭራሽ አንገናኝም። አንድ ነገር መንግስቱ ኃይለማርያም እንኳን ቢያዘኝ ያንን ነገር ሳመዛዝን እንዲህ ያስከትላል እንዲህ ያደርጋል ስል ጊዜ ፈጃለሁ፣ ይዘገያል። እነሱ የሚፈልጉትን ነገር በወቅቱ በሰዓቱ በደቂቃው ወዲያው ስለማላቀርብ እሱ ምን ይሄን የሲአይኤን ትምህርት ነው የተማረው ዘገምተኛ ነው ይሉኛል። ከኔ አልፎ ተርፎ የደህንነት አባሎቹንም በቀልድ እያስመሰሉ ለምን ሲአይኤ ሄዳችሁ ሪፖርት አታደርጉም? እዚያ ሲአይኤ የተሰበሰበበት ነው እኮ እያሉ ያሾፋሉ። እንዲህ አይነት አመለካከት ያላቸው አሉ። ኬጂቢ ፈጣን ነው ማለት ነው። በዚህ ላይ ያን የነበሩ ካድሬዎች አሜሪካንን በየሰዓቱ በየምክንያቱ ይሰድቡና ያንቋሸሹ ስለነበር ያንን በመከተል ይመስለኛል። ለነገሩ ኬጂቢዎች በዚህ ሀገር ሌላ የስለላ ስራ ሲሰሩ ሌላ ጸረ አብዮት የሆነ ቡድን ሲያዘጋጁ ይዘናቸው የለም እንዴ? ለፍርድ እንዳይቀርቡ ተብሎ ወደ ሀገራቸው ተሸኝቶ የለም እንዴ? እነ ደጃዝማች አሰጋኸኝ የነበሩበት ሌሎችም የተካፈሉበት ስንት ነገር አክሽፈናል። የሲአይኤ አባል በመሆኔ የተኳቸው ነገር አለ እንዴ? ዞሮ ዞሮ እኔን አስተማሩኝ አሰለጠኑኝ ብዬ የሀገሬን ጥቅም የሚነካ ነገር ለነሱ አሳልፌ አልሰጠሁም፣ ልሰጥም አልችልም። ሰዎች እንደሚሉኝ አይደለሁም። እኔን ማወቅ ያን ያህል ከባድ አልነበረም። ግን ባለመታደል እዚያ በመማሬ ብቻ ይህንን እኔ ላይ ለጥፈዋል። ነገር ግን ስላላደረኩት ለህሊናዬ ምንም የሚቆረቁረኝ ነገር የለም። በዓሉ ግርማ እንዴት እንደተገደለ ያውቃሉ? በዓሉ ግርማ በጻፈው መጽሐፍ በኦሮማ እየተነሳ ችግር ሲያጋጥመው እኔ ጋር መጣና አነጋገረኝ። ያለኝ ምንድነው? እኔ ይህንን መጽሐፍ ጽፌ እንደጨረስኩ ለሳንሱር ክፍል ሰጠው። ሳንሱር ክፍል የሚፈልገውን ነገር ከዚህ ላይ አውጣ አለኝ። በትዕግስት ያለኝን ነገር በሙሉ አወጣው። ያንን መልሼ አልጨመርኩም። ሁሉን ነገር እንደተባልኩት አስተካክዬ ሰራሁኝ። እንደሚያውቁት በዚህ ስራ ላይ ለብዙ ጊዜ ሰራው በመሆኔ መጽሐፍን ያህል ነገር ቀርቶ የሰርግ ወረቀት እንኳን ቢሆን ያለ ሳንሱር እንደማይታተም ጠንቅቄ ያውቃለሁ።
ነገሩ እንዲሆነ ሳለ ሊቀመንበሩ ሊረዱኝ ያልቻሉበት ምክንያት አልገባኝም። ጥርስ ተነክሶብኛልና እባክዎን አስረዱልኝ ብሎ ጠየቀኝ። እኔ በእውነቱ እሱ እንደዚህ አጠገቤ እንደቆመ የሊቀመንበሩ ረዳት ለሆነው ለሻምበል መንግስቱ ገመቹ ስልክ ደወልኩ። እባክህን የዚህን ሰው ነገር ለሊቀመንበሩ አጣመው ያቀረቡላቸው ሰዎች ሊኖሩ ይችላሉ። እንዴት ነው ይህንን ነገር ግልጽ ማታደርግላቸው? ወይም የሚቻል እንደሆነ ሁለታችንም ቀርበን እናስረዳ። አንተም የሚቻልህን ነገር አድርግለት። አሁን ይኸው እኔ ቢሮ ነው ያለው፣ አንተ ጋር ልኬዋለሁ። የምትችለውን ነገር አድርግለት አልኩት። ግድ የለም ይላኩት፣ እኔ አነጋግረዋለሁ፣ ይሄ ምንም አይደለም አለኝ። ከዚያ ወደዚያው ላኩት። መንግስቱ ገመቹ እንዲያማልድ ማለት ነው። ሌላ ጊዜ ቆይቼ የበዓሉ ነገር እንዴት ሆነ ብዬ ሻምበል መንግስቱን ጠየቅኩት። አስረድቻችኋለሁ፣ ግን እንዴት እንደሆነ እንጃ ለጊዜው መለስም አላሉም አለኝ። አይ ይሄ የእሳቸው የተለመደ ባህሪ ነው። እንግዲህ ጊዜ ወስደህ ሁኔታቸው ደህና ሲሆን፣ አዝማሚያው መልካም ሲሆን ነገሩን በጽሞና አስረዳቸው አልኩት። እሺ ብሎኝ ከዚያ በኋላ ነገሩን ለሱ ተውኩት። በዓሉ መቼም በዚህ መጽሐፍ ብቻ ሳይሆን በሌላም ከኛ ጋር በመስራቱ ሁሉ ብዙ ሰዎች ጠምደውታል። የሥራ ባልደረቦቹም ቅርበት በመፍጠሩ ጥላቻ አላቸው። ቆይቶ ጠፋ የሚል ነገር ከደህንነቱ ከአንደኛው ቅርንጫፍ ተሰማ። እስቲ በየቀበሌዎቹን ፈልጉ ተባለ። ምክንያቱም ቀበሌዎቹ አንዳንዴ የሚፈልጉትን ሰው አንድ ቦታ ያስራሉ። ያ ሰውዬ ተፈልጎ ሲደረስበት ደግሞ ወደ ሌላ ቀበሌ ያዘዋውሩታል። እንደዚህ እያሉ የሚያደርጉት ነገር አላቸው። ፈልጉት ብለን በጽሑፍ ሁሉ አስተላለፍን። ከዚህ ውጪ በእኛ መስሪያ ቤት በኩል የምናውቀው ነገር የለም። ዛሬ ምስክሮች ሲናገሩ ሰምተናል። በምንም አይነት እኛ ጋር አልታሰረም። በምንም አይነት እኔ ምንም የሰማሁት ነገር የለኝም። እኔ በግሌ በዓሉ ምንም አላደረገኝም። መጽሐፉም ውስጥ ቢሆን አንዳንድ ሰዎች አንድ ትልቅ ወፍራም ሰው ብሎ የሚለው አንተን የሚገልጽ ነው፣ በዚህ ቅር ብሎ ወይም የኢንተለጀንስ ሚስጥር አወጣ በማለት ያስገደልከው አንተ ነህ የሚሉኝ አሉ። እኔ በቀይ ኮከብ አስመራ አልሄድኩም፣ እዚሁ ነበር የከረምኩት። በደህንነቱ በኩል እንዲወከል የላኩት ኮሎኔል ግርማ ወልደ ማርያም ይባላል። እሱ ደግሞ ከበዓሉ ጋር በጣም ተስማምተው አብረው ይሰሩም ነበር። ለደህንነቱ ስራ በጣም ይረዳናል ብሎ ኮሎኔሉም ነግሮኛል። መጽሐፉም ላይ ያንጸባረቀው የዚህን የኮሎኔል ሁኔታ ይመስላል። ስለዚህ በዓሉን የማስገድልበት ምክንያት የለኝም። በግንቦት 1881 ተሞክሮ የከሸፈው መፈንቅለ መንግስት ውስጥ ለመካፈል ተስማምተው በኋላ ሰዎቹን እንደከዷቸው ተነግሯል። እውነት ነው? መፈንቅለ መንግስት ውስጥ ነበርክበት የሚለው ነገር ያኔም መንገድ ላይ ማንም ሲያወራው የቆየ ነገር ነው። በሰፊው የተወራ ነው። በቪኦኤም ተነግሯል። መፈንቅለ መንግስቱን በተመለከተ በትክክል የሆነው እንደዚህ ነው። ሲኒየር መኮንኖች በተለይም ጀነራል ፋንታ በላይ መፈንቅለ መንግስት ለማድረግ ያስባሉ ብለው ራሽያኖቹ ነገሩኝ ብለው ፕሬዝዳንት መንግስቱ ለኔ ነገሩኝ። እኔ ምን አልኳቸው? ፋንታ በላይ በእውነቱ ሶቪየቶቹ በስራው ላይ እንቅፋት እየፈጠሩ ሲያስቸግሩት ቆይተዋል። በሱ ላይ እንዳው አንዳንድ ትችት ይሰነዝራሉ። እሱ ደግሞ በጣም ጥሩ ለሀገሩ አሳቢ ሰው እንደሆነ እናውቃለን። ሶቪየቶቹ የጠሉት እሱ በሚያዘው አየር ኃይል ውስጥ እንደልባቸው ለመቧረቅ አልቻሉም። እዚያ ሰልጥነው የሚመጡትን የአየር ኃይል አባሎች አላሟሉም በማለት እንደገና እዚህ ስልጠና እንዲሰጣቸው ያደርጋል። ለመለማመጃ የሚሆኑ አውሮፕላኖች ከምዕራብ ሀገር ከጣሊያን ተገዝተው እንዲመጡ አድርጓል በማለት ነው። በዚህ ራሽያኖቹ ጀነራል ፋንታን ጠምደው ይዘውታል። መፈንቅለ መንግስት ታስቧል ብለው ለመንግስቱ ብንነግረው አሳሳቢ ነገር ስለሚሆን ወዲያው እርምጃ ወስድበታል ብለው በዚህ ዘዴ ሊያስወግዱ ታስበው ይሆናል እንጂ ፋንታ እንዲህ ያለ ነገር አይሰራም አልኩኝ። ሁለታችንም እንዳው እነዚህ ሰዎች ያሉንን አሉ የምንላቸውን ሰዎች በተንኮል ለማስጠላት የማያደርጉት ነገር የለም ተባባልን። ቢሆንም እንግዲህ ኬጂቢዎቹ እንዲህ ያለ ፍንጭ ከሰጡ ምናልባት አንዳንድ ነገር ሊኖር ይችላል፣ ጥንቃቄ ማድረጉ አይከፋም በሚል በሌሎቹ ሲኒየር መኮንኖች ላይ ፊቱንም ክትትል አለን። አሁን ደግሞ በእነሱና በተለይም በፋንታ በላይም ትንሽ ጠበቅ አደረግነው። ምንድነው ይሄ ነገር እውነት ይሆን እንዴ በማለት ነው። ይህንን ክትትል በማድረግ ላይ ያለን ፋንታ በላይን ከአየር ኃይል አዛዥነት አንስተው የኢንዱስትሪ ሚኒስትር አደረጉት። ሐሳቡኛ ሳንደርስበት በድንገት ሰራዊቱን ይዞ ጀት በማስነሳት አንድ ነገር ሊያደርግ ይችላል በማለት ይመስላል። ያንን የኮሙኒኬሽን ገመዱን ለመበጠስ ታስቦ ነው። እኛም ክትትላችንን ቀጠለን። እንግዲህ ኩዴታው ከሆነ በኋላ ነገሩን ለማየት ቀላል ይሆናል እንጂ
ከመሆኑ በፊት አንድን ነገር ለመረዳት ምን ያህል አስቸጋሪ እንደሆነ ለመገመት አያዳግትም። በጣም ከባድ ነው። በመሃል ለቤተ መንግስቱ ጥበቃ ከሰሜን ኮሪያ ታንኮች ተገዝተው መጡ። ለልዩ ጥበቃ ብርጌድ ማለትም ለመንግስቱ መጠበቂያ ማለት ነው። እነዚያ የሚጠረጠሩ ሰዎች ለምን ታንክ ከሰሜን ኮሪያ መጣ በማለት ኮምፕሌን ያደርጋሉ። ይህንን በተመለከተም ሰራዊቱ ውስጥ ትንሽ ጉምጉምታ አለ የሚል ነገር ከወታደራዊ ደህንነት ሰማን። ይህ ኢንፎርሜሽን ሲመጣ የእነዚህ ታንኮች መምጣት እነዚህን ሲነር መኮንኖች ምን አበሳጫቸው? ምንድን ነው ታንክ ቢመጣ እነሱን አይመለከት? ምን አገባቸው? ሰራዊቱ ውስጥ ገብቶ በትጥቅ የሚገለገሉበት ቢሆን ከሰሜን ኮሪያ የመጣ አይጠቅምም ብለው ሐሳባቸውን ሊገልጹ ይችላሉ። ይሄ ለቤተ መንግስት ጥበቃ ነው የመጣው። ቅሬታቸው ከምን የመጣ ነው የሚለውን ደግሞ እንደዚሁ መከታተል ያዝን። ከዚሁ ጋር አብሮ ፊንጫ ግድብ ላይ የተቋቋመው የስኳር ፋብሪካ በኢንዱስትሪ ሚኒስቴር ስር ነበር። ማለትም ሚኒስትሩ ጀነራል ፋንታ በላይ ነው። እነዚህ መንግስት ለመገልበጥ እያሴሩ ይሆናል ብለን የምንጠረጥራቸው ከፍተኛ መኮንኖች ስለ ፊንጫ ግድብ ጥበቃ ሁኔታ ለመነጋገር በሚል ሰበብ ፋንታ በላይ ቢሮ እየሄዱ ስብሰባ ያካሂዳሉ። የሚሰበሰቡትን ጀነራሎች በመረጃ አይን ስንገመገማቸው ኢታማዦር ሹምን የመሰሉ ከፍተኛ መኮንኖች ናቸው። ለዚያች አንድ ግድብ ጥበቃ ጉዳይ ስብሰባ የሚቀመጡበት ምክንያት የለም። ሻምበል ሻለቃ ልከው ሐሳቡን ከወሰዱ በኋላ ከዚያ ሰራዊቱ ነው መላክ ያለበት። እነዚህ ሲኒየር መኮንኖች ለዚህ ጉዳይ የሚያሳስባቸው ምን ምክንያት አለ በማለት ጥርጣሬያችን ይበልጥ እየጎላ መጣ። ከዚህ ጋር ተያይዞ ለመፈንቅለ መንግስት ዝግጅት ሊኖር ይችላል የሚል ጥርጣሬ እንዲያድርብን ያደረጉ ተጨማሪ ሁኔታዎች ተከሰቱ። እንዳልኩት በፊንጫ ግድብ ጥበቃ ሰበብ የሚሰበሰቡት መኮንኖች ጉዳይ ጥርጣሬያችንን እያዳበረው ሄደ። ሌሎች ነገሮች ደግሞ እየተጨማመሩ መጡ። እነዚሁ የምንጠረጥራቸውና ሊስት ውስጥ የያዝናቸው ሰዎች አንድ አራቱ ታመው በአንድ ዋርድ በአንድነት ተኙ። እኔም ጠያቂ መስዬ እየሄድኩ አያቸዋለሁ። ተሻላችሁ ወይ እያልኩ ጠይቃቸዋለሁ። ሌሎችም እንደዚሁ የነሱ ተባባሪ ይሆናሉ ብለን የምንጠረጥራቸው ሰዎች እዛ በየጊዜው ጠዋትም ማታም እየሄዱ ይጠይቋቸዋል። አንዳንዶቹ 2 ጊዜ 3 ጊዜ የሚሄዱ አሉ። ምንድን ነው የሚመላለሱበት ነገር እያልን እንከታተላለን። እዚያው ሆስፒታሉ አካባቢ መረጃ እያጠናቀረ የሚያቀርብልን አንድ ሰው መደብን። ይሄ ሁሉ ሰው ለምንድን ነው የሚመጣው? ምንድን ነው የሚያደርጉት? ይሄ ሁሉ መኮንን በአንድ ጊዜ ታሞ የተኛበት ምክንያት ምንድን ነው? ህመሙስ በአንድ ጊዜ እንዴት መጣ? ገሚሱ ብርድ ነው ይላል፣ ሌላው ሌላ ነገር ይላል። እንዴት ሁሉም በአንዴ ታመሙ? በማለት ጥርጣሬያችንን የባሰ አጠናክረው እንግዲህ የሚመላለሱ ሰዎች ስም መመዝገብ ያዘን። ሆስፒታል የመረጡበትን ምክንያት የሚረብሻቸው ስለሌለ ሐሳብ ለመለዋወጥና ለመነጋገር እንዲያመቻቸው መሆኑ ግልጽ ነው። ይሄ ሁሉ ሆኖ የመጨረሻ ግባችን ምን እንደሆነ ፍንጭ ከማግኘት ባለፈ እንዲህ ነገር ሊያደርጉ ነው የሚያሰኝ በኔ በኩል በመረጃ አንጻር ድምዳሜ ላይ አልደረስንም። ግን የእነዚህ መሰባሰብ ትኩረታችንን ስቦታል። ሌላው ደግሞ ለሥራ ጉዳይ ክፍሎችን ለመጎብኘትም ሆነ ለሌላ ሥራ ሲሄዱ እነዚሁ ሰዎች ተጠርተው ምስራቅም ሆነ ሰሜንም የትም ሲሄዱ በአንድነት ነው። በአንድነት ሄደው የሥራ ዘርፋቸው ከሚመለከተው ውጪ ሌላም ነገር ተወያይተው ተገባብዘው ይለያያሉ። ለጊዜው የመፈንቅለ መንግስት ዝግጅት ይኖራል ብለን እንድንገምት ያደረጉን ጠቃሚ ሁኔታዎች እንግዲህ እነዚህ ናቸው። ይሄ ሁሉ ሲሆን ለመንግስቱ ኃይለማርያም የደረስኩበትን አልነገርኳቸውም። ምክንያቱም እሳቸው ከሰሙ ችኮላ ነው፣ ያዘው ጥለፈው ነው። መፈንቅለ መንግስቱ ከመደረጉ ጥቂት ቀናት በፊት የመንግስቱ ደጋፊ ናቸው የሚሏቸውን ከፍተኛ የጦር አለቆች ከየምድብ ስራቸው በስራ ምክንያት አዲስ አበባ የሚሄዱበትን መንገድ አዘጋጅተዋል። ለምሳሌ ተስፋዬ ገብረ ኪዳን እዚህ ነበር፣ ጌታቸው ሽበሽም አዲስ አበባ ነበር። ሌሎችም 1-2 ሰዎች እንደዚሁ ሰሞኑን መጥተዋል። እነሱም የመጡበትን ጨርሶ አልተመለሱም። በመሃል ይሄ ነገር ሆነ እና ሰሜን ያሉት እነ ደምሴ ቡልቶ ተስፋዬ ገብረ ኪዳን ካጠገባቸው እንዲሄዱላቸው ሆነ ብለው ጌታዬ እንዲህ ያለ የዘመቻ ፕላን ያስፈልጋል፣ ይህንን እኛ እንሰራዋለን፣ አንተ ግን ለምን ስታፎችህን ይዘህ ሄደ ለፕሬዝዳንቱ አታስረዳም ይሉታል። ምስራቅ ያሉትም እዚህ ኩዴታ ውስጥ ያሉበት ሰዎች አዛዡን ጀነራል ውብሸት ደሴን እንደዚሁ አዲስ አበባ እንዲሄድ ያሳምኑታል። ጀነራል ጌታቸውም ከአዋሳ መጥቶ እነሱ ነገሩን ስለሚያውቁት እንዲሁ ቢሮ ለቢሮ ይንጎዳጎዳሉ። ፕሬዝዳንቱ ወደ ጂዲአር ለመሄድ ሲነሱ
እኔ የደህንነት ሰዎችን አዘጋጅቻለሁ። እንግዲህ በኢንተለጀንስ ትምህርት ብዙ ጊዜ መፈንቅለ መንግስት አድራጊዎች እቅዳቸውን በስራ ላይ ለመዋል የሚመርጡት ጊዜ ወይ የሀገሩ መሪ ከአገር ለቆ ሲሄድ አመራር እንዳይሰጥ፣ ያለበለዚያም በበዓል ቀንና በማንኛውም ጊዜ ደግሞ ጠዋት ጎህ ሲቀድ ነው። ከበፊትም ጥርጣሬ ስላለኝ ፕሬዝዳንት መንግስቱ ወደ ምስራቅ ጀርመን ለጉብኝት ለመሄድ ሲነሱ ጥበቃውን ወደ 3ኛ ደረጃ ከፍ እንዲል አደረኩኝ። እንግዲህ መሪው ከሀገር ሲሄዱ የምንወስዳቸው የጸጥታ አጠባበቅ ሁኔታዎች አሉ። ከአንደኛና 2ኛ ደረጃ ተጠንቀቅ ወደ 3ኛ ደረጃ ተጠንቀቅ ከፍ እንዲል ካደረኩ በኋላ እኔም ያሸኛኘቱ ስነ ስርዓት ላይ ሳልገኝ ቢሮዬ ሆኜ የሚፈጠር ሁኔታ ካለ ለመጠባበቅ ቁጭ አልኩኝ። በማስታወቂያ ሚኒስቴርና በሌሎችም በጣም ቁልፍ በሆኑ ቦታዎች የደህንነት ተመልካቾች ተመድበው የሚሆነውን ሁሉ በራዲዮ ከየአካባቢው እንዲያስተላልፉ አደረኩ። እኔ ቢሮዬ ሆኜ ሁሉንም እሰማለሁ። እንዲህ ሆኗል፣ እንዲህ ተደርጓል፣ እከሌ በዚህ ሄደ፣ እከሌ በዚህ መጣ ይባላል። ርዕሰ ብሔሩ ሄዱ ተባለ። መጀመሪያ ነገር እኔ ቢሮ ሆኜ እንድጠባበቅ ያደረገኝና ጥርጣሬን ያጎላው ነገር ጀነራል መርዕድ በአሸኛኘቱ ላይ ሳይገኝ ቢሮ መቆየቱ ነው። ይሄ ሪፖርት ተደርጎልኛል። ከሥነ ሥርዓቱ ፍጻሜ በኋላ ሰው ሁሉ ወደ ምሳ ሲበተን የምንጠረጥራቸው ሰዎች ግን ሁሉም ወደ መከላከያ ሄዱ። እዚያ ያለው የደህንነት ራዲዮ እከሌ ገባ፣ እከሌ ደረሰ ይላል። የመጡበትን መኪና ታርጋ ሳይቀር ሪፖርት ያደርጋል። በተለይ የጀነራል ፋንታ በላይ እዚያ ቦታ መገኘት አንድ ነገር እንዳለ ይበልጥ የሚያመላክት ነበር። መኪናው ውጪ ቆማለች። ሲገባም ያው በራዲዮ ተነግሮኛል። ጀነራል ፋንታ ከምንጠረጠራቸው ከፍተኛ መኮንኖች አንዱ ነው። እሱ እዚያ ካሉ ጀነራሎች ጋር ሊሰበሰብበት የሚችል ምክንያት አልመጣልህ አለኝ። ምክንያቱም በወቅቱ የኢንዱስትሪ ሚኒስተር ነበር። ከዚያ በኋላ ስብሰባ አዳራሽ ውስጥ ገብተው ስብሰባቸውን የጀመሩ ይመስለኛል። የመከላከያ ሚኒስትሩን ጀነራል ኃይለ ጊዮርጊስን በጸሐፊ አማካኝነት ቤታቸው ሳፈላልጋቸው የሉም። እስቲ መከላከያ ሚኒስቴር ያለው ቢሮአቸው ፈልጊያቸው ብያት ስደውል የሉም። በመጨረሻ ቤተ መንግስት ግቢ ከሚገኘው የዘመቻ ቢሮ አገኘቻቸው። ጌታዬ፣ አንድ ጊዜ የኔ ቢሮ ይምጡ፣ የምንነጋገረው አንድ በጣም አስቸኳይ ጉዳይ አለ አልኳቸው። በኋላ ማታ ወደ 11 ሰዓት ላይ ለምን አንገናኝም? አሁን ብርቱ ስራ ይዣለሁ አሉኝ። አረ ጌታዬ፣ እኔም እኮ የምፈልጎት በጣም ብርቱ ስለሆነ ጉዳይ ነው፣ እባክዎን ይምጡ አልኳቸው። ጀነራል ኃይለ ጊዮርጊስ ከድሮም አለቃዬ ነበሩ። ከዚያ ለሻምበል መንግስቱ ገመቹ ስልክ ደወልኩ። ሻምበል መንግስቱ የፕሬዝዳንቱ ልዩ ረዳት በመሆኑ እሳቸው በሌሉ ጊዜ የግቢውን ልዩ ጥበቃ ብርጌድ ሊያዝ የሚችለው እሱ ብቻ ነበር። ከፕሬዝዳንቱ ጋር ሳይሄድ የቀረው አሞት ስለነበር ነው። ስፈልገው ቤቱ ተኝቶ አገኘሁት። ስልኩን ያነሳችው ልጅ ለመቀስቀስ አልፈለገችም። አሞት ተኝቷል አለችኝ። የፈለገው ይሁን ቀስቅሱልኝ አልኩኝ። ሲቀርብ እጅግ በጣም አስቸኳይ ለሆነ ጉዳይ ስለምፈልግህ እዚያው እግቢ እኔ እመጣለሁ፣ ተነስተ ወታደራዊ ልብስህን ለብሰህ ተዘጋጅተህ ጠብቀኝ አልኩት። እሱ እንግዲህ የሚኖረው እዚያው ደርግ ጽሕፈት ቤት ግቢ ውስጥ ከመንግስቱ ኃይለማርያም ቤት አጠገብ ነው። ጀነራል ኃይለ ጊዮርጊስ ሲመጡ ደርግ ጽሕፈት ቤት እንዲመጡ ንገሯቸው ብዬ እኔ ወደዚያው ሄድኩኝ። ሶስታችንም እዚያ ተገናኘንና እኔ ሁኔታውን አስረዳኋቸው። እኛ ለብዙ ጊዜ ክትትል ስናደርግ ቆይተናል። ሲኒየር መኮንኖች ኩዴታ ለማድረግ ያሰቡ ይመስለኛል። በአሁኑ ሰዓት መከላከያ ሚኒስቴር የስብሰባ አዳራሽ ውስጥ ተሰብስበዋል። ኩዴታ መሆኑን በእርግጠኝነት ለማረጋገጥ የምንችለው እርሶ የመከላከያ ሚኒስቴር እንደመሆኑ መጠን እዚያ የተሰበሰቡበትን ምክንያት ለእርሶ ነግረው አስፈቅደው ከሆነ ነው። እርሶ የተሰበሰቡበትን ጉዳይ ያውቃሉ ወይ? ከተሰብሳቢዎቹ ውስጥ ደግሞ ጀነራል ፋንታ እዚያ ስብሰባ ላይ ተገኝቷል። ምን ይመስሎታል አልኳቸው። አይ እኔ ጀነራል ፋንታን የሚያጠቃልል ስብሰባ እንዲደረግ አላዘዝኩም። ስብሰባ እስከመኖሩም የማውቀው ነገር የለም አሉ። እንግዲያው ጌታዬ፣ እርሶ ይሂዱና ስታፍ መኮንኖን ያነጋግሩ። ያለበለዚያ እኛ እንዲሁ ዘለን ምኑንም ነገር ሳናውቅ ኩዴታ ማለትም ትክክል አይደለም። ግን ኩዴታ መሆኑን የሚያሳዩ ምልክቶችን እያየን ነው አልኳቸው። ይህንን ተነጋግረን እኔ ወደ ቢሮ የተመለስኩ፣ ጀነራሉም ወደ መከላከያ ሚኒስቴር ሄዱ። ሻምበል መንግስቱም የግቢውን ሰራዊት ሰብስቦ አዘጋጀ። ትንሽ ቆይቶ ሻምበል መንግስቱ ገመቹ አስጠራኝና ጀነራል ኃይለ ጊዮርጊስ የት አሉ አለኝ።
ቅድም በተነጋገርነው መሰረት መከላከያ ሄዷል መሰለኝ። አልመጡም ማለት ነው? ግድ የለም ይመጣሉ አልኩና ለማንኛውም እስቲ ቼክ እናድርግ ብለን መከላከያ ስንደውል የሉም ተባለ። ትንሽ ቆዩና መጡ። እንዴ ምን ነው ጌታዬ ጠፉ የት ሄደው ነው ስላቸው መከላከያ ደረስኩና ልብሴን ለመለወጥ ወደ ቤት ሄድኩኝ አሉ። እንግዲህ ጧት ፕሬዝዳንቱን ለመሸኘት ሲወጡ ይሄ ግራንድ ዩኒፎርም የሚባለውን በበዓልና በኦፊሻል ዝግጅት ላይ የሚለበሰውን ወታደራዊ ዩኒፎርም ነበር የለበሱት። እሱን ዘወትር በሚለብሱት ለውጠው መምጣታቸው ነው። ቀደም ያላችሁት ነገር ትክክል ነው አሉ። እንዴት ነው ትክክል መሆኑን የተረዱት አልናቸው። እሳቸውም ከናንተ እንደተለየው ወደ ቢሮዬ ሄድኩኝ። ቢሮዬ ሄጄ ጸሐፊን የምን ስብሰባ ነው ምንድነው የሚደረገው ስለው አይ ጀነራል መርዕድ አንድ ከፍተኛ ስብሰባ ይዟል፣ ምክንያቱም ግን አልነገሩኝም አለኝ። ከዚያ ነገሩን ለማጣራት ወደ ስብሰባው አዳራሽ ሊሄድ ስል ጌታዬ ይቅርቦ አይሄዱ፣ የተያዘው እኮ ከባድ ስብሰባ ነው፣ በጣም አደገኛ ነውና አይሄዱ አለኝ። በዚህ ምክንያት ነው የዘገየሁት። ስለዚህ ነገሩ እናንተ እንዳላችሁት ነው። ስብሰባ አዳራሹን መግባት አልቻልኩም፣ ሁኔታው አስጊ ነው አሉ። የእሳቸው ጸሐፊ ማዕረጉ ሻለቃ ነው። የመፈንቅለ መንግስቱ ደጋፊ ነበር። በኋላ በምርመራ ወቅት ቃሉን ሲሰጥ ጀነራሉ የነገሩንን ነው የተናገረው። እንግዲያውስ ጌታዬ እርስዎ ወደ መከላከያ ተመልሰው ይሄዱና መኮንኖቹ ህጋዊ ያልሆነ ስብሰባ እያደረጉ ስለሆነ ምክንያቱን ያጣሩ አልናቸው። በመሰረቱ መከላከያ ሚኒስትሩ ሳያውቁ የሚደረግ ስብሰባ ህገወጥ ነው። ይህንን ለማጣራት ወደ መከላከያ ተመልሰው ይሄዳሉ። እዚያ ደርሰው ወደ ቢሮአቸው ለመሄድ ገና ደረጃውን ሲወጡ ጀነራል አበራ አበበን በረንዳ ላይ ያገኙታል። እሳቸውም እናንተ ሰዎች ምን እያደረጋችሁ ነው ይሉታል። በዚህ አንድ ሁለት ሲባባሉ ጀነራል አበራ ሽጉጡን ያወጣና ይመታቸዋል፣ ይወድቃሉ። ከዚያ እዚያው አካባቢ የነበሩ ሰዎች አፋፍሰው ወደ ጦር ኃይሎች ሲወስዷቸው ሆስፒታሉ በር ላይ ሲደርሱ ህይወታቸው ያልፋል። እኛ በዚያን ሰዓት ለማናቸውም ደህንነት አስተማማኝ ሁኔታ ስላልነበረ ግቢ ተሰብስበን ማድረግ የምንችለው ማውጠንጠን ጀመርን። በመጀመሪያ የልዩ ጥበቃ ብርጌድን ብረት ለበሱን ታንኩን ጨማምረን መከላከያን አስከበብን። ለዚህም ትዕዛዙን የሰጣቸው ሻምበል መንግስቱ ገመቹ ነው። ፕሬዝዳንቱ ከሌሉ ከሱ ሌላ የማንንም ትዕዛዝ አይቀበሉም። ከዚያ በመቀጠል የመንግስቱ ከፍተኛ አመራር አካላትን ከያሉበት አስፈልገን አስመጣናቸው። ያን ዕለት መንግስቱን ከሸኙ በኋላ ሁሉም ለምሳ ስለተበታተኑ ወደ የቢሮአቸው ገና አልገቡም ነበር። ግማሹ ቤቱ፣ ግማሹም ልዩ ልዩ ቦታ ሄዷል። ተፈልገው መጡና ደርግ ጽሕፈት ቤት ተሰባሰቡ። ጓድ ፍቅረ ስላሴ ነበር ስብሰባውን የሚመራው። ጀነራል ተስፋዬ ዘግይቶ መጣ። ስብሰባው እንደተጀመረ የመረጃው ኃላፊ ማብራሪያ ይስጥ ተባለ። ጉዳዩ ከምን ተነስቶ እዚህ እንደደረሰ ጀነራል ኃይለ ጊዮርጊስ መገደላቸውንና መፈንቅለ መንግስት እናደርጋለን ብለው የተነሱ ከፍተኛ መኮንኖች አሁንም መከላከያ ሚኒስቴር ውስጥ ሆነው መግለጫ እየሰጡ መሆኑን ይህንን ሁሉ በማቃመር ስለ ሁኔታው ማብራሪያ ሰጠው። እንግዲህ ትንሽ የመደናገጥና የመረበሽ ነገር ይታያል። ነገሩ ሁሉ ገና ግልጽ አይደለም። ምን ማድረግ አለብን ወደሚለው ሄደን ጓድ ፍቅረ ስላሴ የሀገሪቱ ሁለተኛ ሰው እንደመሆኑ አመራሩን ወስዶ አንተ ይህንን ታደርጋለህ፣ አንተ ይህንን ትሰራለህ እያለ መመደብ ጀመረ። ጀነራል ተስፋዬን አንተ የዘመቻውን ኃላፊነት ወስደ ረዳትህ ጀነራል ስዩም መኮንን ሆኖ ዘመቻውን ትመራላችሁ፣ አዲስ አበባ ውስጥ ካስፈለገ በሀገር አቀፍ ደረጃ ጭምር እርምጃ እንድትወስድ፣ ሌሎችንም እንዲህ ብሎ የሥራ ክፍፍል አደረገ። በዚያ መሰረት ማንኛውም ሪፖርት እየቀረበ ኦፕሬሽኑ ቀጠለ። በዚህ አይነት ኩዴታው ከሸፈ። ጀነራል መርዕድና ጀነራል አምሃ ራሳቸውን ገደሉ። ጀነራል ቁምላቸው አመለጠ። ጀነራል ፋንታና አበራ ለጊዜው ተሰወሩ። ከከሸፈ በኋላ ተሳታፊዎቹ ተሰበሰቡና እዚያው ቤተ መንግስት ታሰሩ። ምርመራው ቀጠለ። ጀነራል መርዕድ ራሱን ለመግደል ባደረገው ሙከራ ወዲያውኑ አልሞተም ነበር፣ ቆስሎ ነበር። በኋላ ጀነራል ተስፋዬ እንዲጨርሱ ታደረገ ተብሏል። ብዙ ተብሏል። ጀነራል ስዩም አለ፣ ጀነራል አምሃ አለ እየተባለ የተነገረ አለ። መርዕድ ከመከላከያ ሚኒስቴር ስልክ ደውሎ እኛ ለሀገራችን ብለን ነው በማለት ብዙ የተናገረው ነገር አለ። በኋላ ውጭ እንደተወራው ጀነራል ተስፋዬ ገብረ ኪዳን ኩዴታው ውስጥ እጁ እንደነበረ ነው።
ሙከራውን ለማድረግ እንዲተባበራቸው ሲያማክሩት እናንተ ልቀጥሉ ትችላላችሁ፣ እኔ ግን ከመንግስቱ ኃይለማርያም ጋር በክፉ ላንፈላለግ ላንከዳዳ መሐላ ተማምለናል አለ ነው የሚሉት። ከዚህም ሌላ ከተማው ውስጥ ተኩስ ሁሉ ሲተኮስ ሳይመጣ ጠፍቶ ቆይቶ በጣም ዘግይቶ በኋላ መጣ። ልክ እንደደረሰም ያደረገው የመጀመሪያው ነገር ለምንድን ነው ታንኩ ወደ መከላከያ ሄደው? የጥበቃ ኃይሉስ ለምን ሄደ? በማን ትዕዛዝ ነው ሄደው? በማለት በብስጭትና በቁጣ ጠየቀ። እዚያው ስብሰባው ላይ ጓድ ፍቅረ ስላሴ ፊት ሻምበል መንግስቱ ገመቹ የሚገባውን መልስ መልሶለታል። ምን ብለው መለሱላቸው? ሻምበል መንግስቱ የመለሰለትን መልሶለታል። ምን ይመስላል ይሄ መልስ? ሊነግሩኝ ይችላሉ? እንግዲህ ይሄ አያስፈልግም፣ አላስታውስም። መናገር ስላልፈለጉ ነው። ግን ለእርሶ መፈንቅለ መንግስት አድራጊዎቹ ምንም አልነገሮትም? ገና ሳይጀመር በፊት ማለቴ ነው። በጭራሽ ምንም። ኮሎኔል መንግስቱ ከፍተኛ ጥርጣሬ ያላቸው? እሳቸው ሊጠረጥሩ ይችላሉ። የሚያወሩትም እንዲያው እንደ መንገደኛ ነው። እንደ አንድ አዛዥ ሆኖ ማየት ነበረባቸው። ለወሬውማ ብዙ ተወርቷል። አብሯቸው ተስማምቶ በስልጣን ክፍፍል ጊዜ እሱ የሚፈልገው ፕሬዝዳንትነቱን ነበር። እነ መርዕድ እየተከፋፈሉ ደህና ቦታውን ሲወስዱ ጊዜ ሹልክ ብሎ ከስብስባቸው ወጣ። እሱ እኮ የጭቃ ውስጥ ምላጭ ነው። ድሮውንስ እሱን እዚህ ውስጥ ለምን አስገቡት ተብሏል። እና ውሸት ነው፣ ሙሉ በሙሉ ውሸት ነው። እውነት ቢሆን ኖሮ ኩዴታ ውስጥ ከመጀመሪያው ጀምሮ የነበሩ ሰዎች ነበሩ። እነሱ ለምን አልተናገሩም? ከመጀመሪያው ከነበሩት አንዱ ጀነራል ፋንታ ናቸው። እሳቸውን ሊያመልጡ ነበር በማለት አስገድላችኋል ነው የተባለው። ውሸት ነው። እውነቱን ለመናገር ከኛ ጋር ሁን ተባበረን ብለው ቀድሞውኑ ቢያማክሩኝና እኔ ብኖርበት ኖሮ አይከሽፍም ነበር። አሁና በፍጹም አይከሽፍም ነበር። እዚህ ደረጃ አይደርስም ነበር። ሰዎቹ ደግሞ በእውነቱ እዚህ ሰራዊት ውስጥ ለብዙ ዓመታት በወዳጅነት ስለምንተዋወቅ ቢጠይቁኝ የማለስማማበት ምክንያት አልነበረም። ለምሳሌ ጀነራል አበራ አበበ ኮርስ ሜቴ ነበር። ብዙ ነገር እንወያያለን፣ እናወራለን። ግን እንዲህ ያለ ነገር አንስቶብኝ ያውቅም። ቢነግሩኝ ኖሮ ወዲያውኑ ነበረ እሺ እምላቸው። ግን ፈሩኝ። ስለፈሩ አልጠየቁትም። አዎን፣ ጀነራል ፋንታስ እሳቸው እንዲገደሉ ያደረጉት ምስጢር እንዳያወጡበት ብለው ነው ይባላል። ለምን? ፈጽሞ ውሸት ነው። የምርመራ ቡድን እንዲዋቀር አደረኩኝ። ይመረምራል፣ ሪፖርቱን ለሚመለከታቸው ክፍሎች ያቀርባል። ምክንያቱም ተስፋዬ ገብቶ እንዲህ ያደርጋል የሚባል ነገር ስላለ የራሱን ታሪክ ለመደበቅ ሲል እንዲህ ያደረገ የሚባል ነገር እንዳይመጣ ብዬ ነው ከምርመራው ራሴን ያገለልኩት። ይህንን ለመርማሪዎቹ ሰጥቼ እኔ ወደዚያው ነው የተውኩት። ንጽህናዬን በመተማመን ነው። አሁን ምን ነው ያኔ መንግስቱን ለመጣል አንድ ነገር ባደረግኩ ኖሮ እያልኩ ይቆጨኛል። አሁን ይቆጮታል? በጣም። ኢህአዲግ አዲስ አበባ ከመግባቱ ጥቂት ቀደም ሲል ጀምሮ የመንግስት ባለስልጣናት ከከተማ ከአዲስ አበባ እንዳይወጡ ትዕዛዝ አስተላልፈው ነበር። በዚህ ምክንያት አሁን ከእሱ ጋር ታስረው የሚገኙ ባለስልጣኖች ባያግዷቸው ኖሮ የመታሰር ዕጣ አይገጥማቸውም ነበር የሚለው ነገር ብዙዎች ይስማሙበታል። እርሶ ምን ይመስሎታል? እኔ ማንም እንዳይወጣ ብዬ የሰጠው ትዕዛዝ አልነበረም። ለማንም ወታደር ወይም ሌላ እንዲህ ያለ ትዕዛዝ አልሰጠሁም። መጀመሪያ ነገር እንውጣ ብለው የጠየቁትን ሰዎች እነማን እንደሆኑ በስም አውቃቸዋለሁ። ከነዚህ ሰዎች ውጪ ልሂድ ብሎ የጠየቀ አልነበረም። እንውጣ ያሉት ካሳ ገብሬ፣ ተከሳሽ ሸዋ አይተንፍሱ፣ የትራንስፖርት ሚኒስትሩ፣ በጠቅላላው አንድ 5 የሚሆኑ ሰዎች ናቸው። እነሱ መኪና ሁሉ አዘጋጅተው እኔ ጋር መጡና እንግዲህ ፍቀድልን አሉኝ። አይ እኔም አንዴ ልፈቅድላችሁ እችላለሁ። ተስፋዬ ገብረ ኪዳንን ሂዱና ጠይቁት። እሱ ከፈቀደላችሁ እኔ ምን ቸገረኝ? አሁን ርዕሰ ብሔሩ እሱ ነው። እሺ ካላችሁ እኔ ነግርላችኋለሁ፣ መሄድ ትችላላችሁ አልኳቸው። ሊጠይቁት ሄዱ። ካሳ ገብሬ ከጓደኞቹ ጋር ሄዶ እንውጣ ብሎ ሳይሆን በደቡብ በኩል በዚህ በሲዳሞ በኩል አንዳንድ መከላከል ለማዘጋጀትና በዚያ ያሉትን እነ ጀነራል ጌታቸው ሽበሽን ለመርዳት እንድንሄድ ፍቀድልን በሚል ጠየቁት። እኔንም በዚሁ አይነት ነው የጠየቁኝ። ምክንያቱም በዚያን ጊዜ እንውጣ የሚል ነገር ጥያቄ ውስጥ የሚገባ አይደለም። ማንም ሰው እንውጣ ብሎ የሚጠይቅ ሰው አልነበረም። ኬላው ላይ እንኳን የደረሰ ሰው የለም። እነ ካሳን ተስፋዬ ገብረ ኪዳን አይቻልም ይላቸዋል። እሱ እንደዚህ ሲላቸው እንደገና ተመልሰው እኔ ጋር መጡና ይሄ ሰውዬ እኮ ከለከለን፣
በርግጥ ግርግር ነበር። አምባሳደሮች ይቀበላል። ምን ይላል? እንደምንም አግኝተነው ብንነግረው እምቢ አለን። ምን ይሻላል አሉኝ። እንደገና ጠይቁት፣ ምናልባት እንዳላችሁት ግርግር ከሆነ በምሳ ሰዓት ቤቱ ሂዱና ጠይቁት አልኳቸው። በድጋሚ ቤቱ ሄደው ጠየቁትና የለም አልሆነም፣ አሁንም ከለከለን አሉና ደወሉልኝ። በዚያው ወደ እኔ አልተመለሱም። ሌላው ሰው ግን እከሌ ነው የሚባል ኬላው ላይ ደርሶ የተከለከለ ሰው የለም። መውጣት ተከለከልኩ የሚለው ማን ነው? ከሚስቱ ጋር ሳሎን ቁጭ ብሎ የቆየ ሁሉ ዛሬ ተነስቶ እንዳልወጣ ያደረጉኝ ቢል የማልቀበለው ነገር ነው። እነዚህንም የበላዬ የሆነውን ተስፋዬ ገብረ ኪዳንን ጠይቀው እንዲያስፈቅዱ ነግሬያቸዋለሁ። ከጀነራል መኮንኖች እነ ጀነራል ገድለ ጊዮርጊስ የመሳሰሉ ወደ ሲዳሞ ሄደው ጀነራል ጌታቸው ሽበሻ አካባቢ ደርሰው መኪናቸው በመሳሪያ ተመታ፣ ሞቱ። ጌታቸው ነው የዚያ በር ኃላፊ፣ እሱ ነው የዚያ በር ተቆጣጣሪ። ለገሰ አስፋው ቢባል ሰራዊቱ ራሱ ነው ያሰረው። ወታደሩ አስሮ አምጥቶ ለምድር ጦር አስረከበው። ከዚያ በኋላ ተስፋዬ ገብረ ኪዳን ይኸውና ለገሰ ተገኝቷልና እዚያ ማዕከላዊ ምርመራ ውሰዱት ብሎ አዘዘን። ምድር ጦር ጀነራል እምቢበል ቢሮ ሄደን ከዚያ ወደ ማዕከላዊ ምርመራ ተወሰደ። ይህን ሁሉ ትዕዛዝ የሰጠው ስለ ኬሎዎቹም ስለምኑም ተስፋዬ ገብረ ኪዳን ነው። ስለ ራሱ ለምን ለመውጣት አልሞከሩም? ለራሴ ከሀገር ለመውጣት አልሞከርኩም። ያልሞከርኩት ከእምነቴ ጋር የሚጋጭ ስለሆነ ብቻ ነው። መሸሹን አላመንኩበትም። ምክንያቱም በአደባባይ ይህንን ስልጣን ይዤ የበታቾቼን አመራሮች እየሰጠው እንዲህ አድርጉ፣ በዚህ ውጡ፣ በዚህ ውረዱ ስል ቆይቼ ነገሩ ተበላሽቶ መጥፎ ቀን ሲመጣ በአጉል ቀን ውርደት ላይ ሲደረስ እኔ ከነሱ ተለይቼ ሾልኬ የምወጣበት ምን ምክንያት አለ? እኔ ሳዛቸው የነበሩ የበታቾቼ የሚደርስባቸውን አብሬ ቀምሳለሁ ብዬ ነው እንጂ እንዲያውማ ብፈልግ አውሮፕላኑንም ማዘዝ ይችል ነበር። ማንኛውንም ማዘዝ ይችል ነበር። ኬላውንም እንግዲህ አጋጁ እኔ ከሆንኩኝ ሁሉንም ማስከፈት እችላለሁ። ሁሉም ነገር ለኔ ክፍት ነው። ቀደም ብሎ መውጣት ይቻል ነበር። ግን በበላይነቴ በኃላፊነቴ ከመራሁት ሰራዊት ከመራኋቸው የደህንነት አባሎች ጋር የሚደርስብኝን እቀበላለሁ ብዬ ወስኜ ነው። ሌሎቹስ ለመውጣት እስካልተከለከሉ ድረስ ለምን አልወጡም ለተባለው እሱ የራሳቸው ውሳኔ ነው። መከልከል ማለት ምን ማለት ነው? በር ላይ ደርሶ ተመለስ ሲባል አይደል እንዴ? እኔ ትዕዛዝ አልሰጠሁም በፍጹም። ኮሎኔል መንግስቱን እንዴት ነው የሚያዩቸው? እንግዲህ መንግስቱ ኃይለማርያም የኢትዮጵያን ሕዝብ ከርተው የፈረጠጡ ሰው ናቸው። ቤተሰቦቻቸውን አሽሽተው ራሳቸውን በመውደድ የኢትዮጵያን ሕዝብ በክፉም በደግም ጊዜ ለማገልገል የገቡትን መሐላ አፍርሰው ሸሽተው የሄዱ ሰው ናቸው። ሕዝቡን ሜዳ ላይ ጥሎ አገሩን ከርቶ የሄደ ሰው አፉን መዝጋት አለበት። ኢትዮጵያን ለውርደት ያበቁ ሰው ናቸው። እገሌ እንዲህ ብሎ እገሌ እንዲህ አድርጎ ብሎ ለመናገር የሞራል ብቃትም የላቸውም። ስለ ኢትዮጵያ ሕዝብም ስለ ሌላውም ጉዳይ መናገር አይችሉም። እኛ በትምህርታችን በምናውቀው ለተማሪዎቻችንም በምናስተምርበት ጊዜ አንድ መሪ እንዲህ ያለ ችግር ሲመጣ እሱ መሪ ሆኖ ለተሰራው ነገር ሁሉ ኃላፊነቱን መውሰድ አለበት። በሁሉም ነገር የግብፁን መሪ ጋማል አብዱል ናስርን በጥሩ ምሳሌነት መውሰድ ይቻላል። ከእስራኤል ጋር ባደረጉት የስድስቱ ቀን ጦርነት ሰራዊታቸው ሽንፈትን ሲጎነጭ ወዲያውኑ ነው የሥራ መልቀቂያቸውን አቅርበው ሪዛይን ያደረጉት። አስፈላጊውን ቅጣቴን የግብፅ ሕዝብ ይስጠኝ፣ ከዛሬ ጀምሮ ስልጣኔን ለቅቄያለሁ አሉ። በኋላ ሕዝቡ ራሱ የካይሮን ጎዳናዎች በማጥለቅለቅ ታይቶ የማይታወቅ ሰልፍ አድርጎ ናስርን እንፈልገዋለን ብሎ ጮሆ ወደ ስራቸው እንዲመለሱ ያደረጋቸው እንጂ ናስር የኔ ጥፋት አይደለም፣ ጥፋቱ የዚህ ወይም የዛ ጀነራል ነው በማለት ከኃላፊነት አልሸሹም። ሳቡሬ ነው፣ ዑመር ነው፣ መከላከያ ሚኒስተር ነው፣ ደህንነቴ ነው አላሉ። በታሪክ ያየናቸው ታላላቅ መሪዎች የሚያደርጉት ይህንን ነው፣ ኃላፊነትን መውሰድ። ይሄ ነው የመሪነት ኳሊቲ። መንግስቱ ከሀገር ከወጡ በኋላ የበተኑትን ቴፕ ሰምቻለሁ። እዚያ ቴፕ ላይ ጀነራል እከሌ ይህንን አድርጎ እከሌ ይህንን ሰርቶ እያሉ ሲያወሩ አዳምጫለሁ። በመጀመሪያ ደረጃ እሳቸው የነሱን ኳሊቲ ለመዘርዘር የሚያበቃ ችሎታም የላቸውም፣ ኤቲክሱም አይፈቅድላቸውም። አንድ መሪ አንድ አዛዥ ለሚያዘው ሰራዊት ኃላፊነት አለበት። በሰራዊት ውስጥ ያደረግነው ምንድን ነው? የአንድ ክፍል አዛዥ ፈረመም አልፈረመም በእሱ ኃላፊነት ስር ለሚደረግ ነገር በሙሉ ኃላፊ ነው። በዚህ የተነሳ አይደለም እንዴ አዛዦች ሲረሸኑ የነበረው? አሁንም እኔ ፍርድ ቤት ቀርቤ ስጠየቅ
የደህንነት አባላት የፈጸሙት ነገር ሁሉ የኔ አመራር የኔ ዕውቅና ተሰጥቶት የተፈጸመ ነው። በዚህ መሰረት ተጠያቂው እኔ ነኝ ብያለሁ። በፍትህ አደባባይ ይህንን ብያለሁ። አንድ መሪ ማድረግ ያለበት ይህንን ነው። መንግስቱ ሐራሬ ተቀምጠው እንዲህ አድርገው እንዲፈጥረው ማለታቸው ምን ማድረጋቸው ነው? ሌላ ቀርቶ ምስጋና አስመላክ ይገባል እንዴ? እዚህ በወያኔ እጅ ተማርከው ያሉ ሰዎች ናቸው። እንኳን ሌላ ምስጋና መላክ ያስፈልጋል እንዴ? ያ ያሰራቸው ክፍል እንዴት አድርገው እንዲያያቸው ነው የፈለጉት? በእውነቱ በጣም ነው ማዝነው። ጸባያቸው እንዴት ነበር? አሁን የሚወቀሱበት ሁሉ ድሮም የነበረና የምታውቁት ባህሪያቸው ነው ያለ ነው፣ የቆየ ባህሪያቸው ነው። እንደዚህ ከሆነ እንዴት ይህንን ሁሉ ዓመት አብራችሁ ሰራችሁ? እንግዲህ አንዳንዱን ነገር አብዮቱ ያመጣው ነው። አንድ መሪ በሁሉም መስመር በእውቀት መገንባት አለበት የሚል ግዴታ የለም ብለን እናምናለን። ጉድለት ቢኖርበት በአማካሪ ያሟለዋል የሚል እምነት አለን። መንግስቱ ግን በሰው የተበለጡ ስለሚመስላቸው ሁሉንም በኔጋቲቭ መልኩ ነው የሚወስዱት። ስንቱን የጦር ግንባር ስንቱን የጦር ካምፕ ነው የማይሆን ሆኖ ሲገኝ ተው በጊዜ እንልቀቅ ሲሉ በግትርነት እምቢ እያሉ ስንት ወታደር ያስጨረሱት። እንዲህ አድርገን ብናፈገፍግ ነገ ትንፋሽ አግኝተን ልናሸንፍ እንችላለን ብለው ሲያማክሩት አይቻልም እስከ መጨረሻው መሟማት ነው እያለ ስንቱን የተደመሰሰው። በደሴ ዙሪያ የነበረው 3ኛ ክፍለ ጦር መጥቀስ ይቻላል። መንግስቱ ወታደራዊ የአመራር ችሎታቸው እንዴት ነበር? በወታደራዊ ዕውቀቱ ይሄ ነው የሚባል ዕውቀት የላቸውም። በአንድ ወቅት መሳሪያ ግምጃ ቤት ውስጥ የነበሩ ሻለቃ ናቸው። ይህንን ሁሉ ሰራዊት በዚህ ውጣ በዚህ ውረድ ለማለት የሚያስችል የመሪነት አቅምም አልነበራቸውም። ይህንን እያወቃችሁ ግን 17 ዓመታት አብራችሁ ተራምዳችኋል። አዎን አብረናቸው መቆየታችን ከነገ ዛሬ ይሻላል በሚል ወይም የባሰ እንዳይመጣ በመፍራት ነው። ግን እንደዚህ ያለ ቅሬታ ካሉት ለምን መፈንቅለ መንግስቱ እንዲከሽፍ አደረጉ? ማን ጠየቀኝ? ማለቴ እነኚህ ሰዎች አንድ ነገር ሊያደርጉ መሆኑን እያዩ ነው። እርሶ ዝም ቢሉ እኮ ምናልባት ውጤታማ ይሆን ነበር እንዴ? እነሱም ቢሆኑ እኮ የተሻለ ነገር የሚያመጡ አይደሉም። የትኛውን ዓላማ ይዞ ነው የተነሱት? በዚህ ላይ በዚያን ጊዜ በጠላት የተያዙ ብዙ ቦታዎች ነበሩ። ወታደራዊ ሁኔታው አደገኛ ነበር። የሰዎች መለወጥ የሚያመጣው በጎ ነገር አልነበረም። ስለዚህ ከሁለት ሰይጣን አንዱን መምረጥ ሆኖ ሊሆን ይችላል። በጣም አስቸጋሪ ነገር ነበር። ኩዴታው ከከሸፈ በኋላ እዚህ አዲስ አበባ ውስጥ የሆነውን ነግረውኛል። አስመራ ደግሞ በሞካሪዎቹ ላይ የደረሰባቸው የከፋ ሁኔታ ነበር። እነ ጀነራል ደምሴ እንዴት እንደተገደሉ ያውቃሉ። ኮሎኔል መንግስቱ ይህንን የመሰለ አሰቃቂ ግድያ እየተፈጸመ መሆኑን ስንሰማ ተስፋዬ ወልደ ስላሴ አንዴ ሆኗልና ተው ጣልቃት ትግባ አለኝ ነው የሚሉት። ለምን እንደዚያ ይላሉ? ይሄ ፈጽሞ ውሸት ነው። በአስመራ ግድያውን የፈጸሙት የደህንነትና የፖለቲካ ሰራተኞች ናቸው። እርሶ እንደነገሩኝ ወታደራዊ ደህንነቱ በእርሶ ስር እስከሆነ ድረስ ከእርሶ ትዕዛዝ ሳይቀበሉ እንዲህ ያለ ነገር ይሰራሉ? መንግስቱ የነገረሽ ሐሰት ነው። አስመራ የነበረው ሁኔታ የተፈጸመው መንግስቱ ከጂዲአር ምስራቅ ጀርመን ከተመለሱ በኋላ ነው። በቀጥታ አስመራ ካሉት ኦፊሰሮች ጋር በራዲዮ እየተነጋገሩ ራሳቸው የፈጸሙት ነገር ስለሆነ ስለ ድርጊቱ እኔም ማውቀው ነገር የለም። መፈንቅለ መንግስቱን ያከሸፈው የአየር ወለድ ብርጌድ አባሎችም ሆኑ ሌሎች በቀጥታ እያነጋገሯቸው ትዕዛዝ ሲያስተላልፉ የነበሩት መንግስቱ ኃይለማርያም ራሳቸው ናቸው። አስመራ የነበረው የደህንነት ኃላፊ ጀነራል አለማየሁ ወልዱ ይባል ነበር። ኩዴታው ገና ሲጀመር መጀመሪያ እሱን ወስደው እስር ቤት አስገብተውታል። በዚህ ምክንያት ደህንነቱ ከኛ ጋር የነበረው ግንኙነት እንዳለ ተቋርጦ ነበር። ታዲያ ጀነራሎቹን ማን የገደላቸው? እዚያ የነበሩ ወታደሮች ተሰብስበው የሰሩት ስራ ሊሆን ይችላል። እኔ ምንም የማውቀው ነገር የለም። ከደሙ ንጹህ ነኝ። ቀጥታ እየተገናኙ እያንዳንዱ ሰው እያነጋገሩ ምን ትጠብቃላችሁ በሉት እያሉ መመሪያ ሲሰጡ የነበሩት መንግስቱ አይደሉም እንዴ? ከአየር ወለዱ ብርጌድ ጋር ማለት ነው። ከሁሉም ጋር ይህንን የሰሩት ደግሞ ውለታ የዋሉ ተብለው ማዕረግ ተሰጥቷቸዋል፣ ተሸልመውበታል። የጦሩ የቅርብ አዛዦች እነ ተስፋ አይደሉም ይህንን ያደረጉት? መንግስቱ በነበራቸው የቀጥታ ግንኙነት ነው ማንኛውንም የሰሩት። እኔ አንድም መመሪያ አልሰጠሁም፣ ያው የደህንነቱን ሰዎች በሚያስፈልገው ቦታ ከማሰማራት በስተቀር። ወደ ሌላ ጥያቄ እናምራና መንግስቱ ኃይለማርያም መጨረሻ ላይ ከሀገር የወጡበትን ሁኔታ ሰምተው እንደሆነ አላውቅም እና ሲያስረዱ ከቻይና ተገዝቶ የሚመጣ መሳሪያ ስለነበር
በኬንያ በኩል የሚመጣበትን መንገድ ለመነጋገር ወደፊት በደቡብ በኩል ጦርነት ቢቀጥል የአራፍ ሞይንን ድጋፍ ለመጠየቅ ነው የሄድኩት ነው የሚሉት። ተስፋዬ ገብረ ኪዳንና ተስፋዬ ወልደ ስላሴ እግሬ ወጣ ከማለቱ የሄድኩበትን ምክንያት እንኳን ሳያጣሩ አገር ጥሎ ሄደ ብለው አወጁብኝ ይላሉ። ስለዚህ ምን ያስባሉ? ይሄ የሚገርም አባባል ነው፣ ውሸትም ነው። ተስፋዬ ገብረ ኪዳን አልሞተም እኮ የሚያውቀውን ይናገራል። እኔ እንደሚመስለኝ ሁለቱ አስቀድመው የተነጋገሩት ነገር ነው። በሻምበል መንግስቱ ገመቹ አማካኝነት ለኛ በይፋ የተነገረን ብላቴ ለጉብኝት እንደሚሄድ እኔ ባለኝ መረጃ መሰረት ሻምበል መንግስቱን ጠይቄዋለሁ። ብላቴ ከሆነ የሚሄዱት አውሮፕላኑ ይህንን ያህል ነዳጅ ነው የተሞላው የሚል ወሬ ሰምቻለሁ አልኩት። አይ እንግዲህ አሰብ ምናምን በዚያው ሊሄዱ አስበው ይሆናል፣ እዚያ ከሄዱ ለመጠባበቂያ ይሆናል አለኝ። ይህንን ሁሉ የሚያውቀው ሻምበል መንግስቱ ገመቹ ነው፣ እኛ ምንም አናውቅም። በለተቀኑ ማለትም እሳቸው ብላቴ ይሄዳሉ ሲባል ግን የተለወጠ ነገር ነበር። ይኸው ምንድነው? ፕሬዚዳንቱ አንድ ቦታ ሲሄዱ በተለምዶ የግቢው ጥበቃ ኃይል ቦሌ ይሄዳል። የኛ ደህንነት ሰዎች ደግሞ የነሱን ጥበቃ በማያደናቅፍበት ሁኔታ ራቅ ብለው ይቃኛሉ። ሁሌ የሚደረገው እንደዚያ ነው። ታዲያ ያን ዕለት ሻምበል መንግስቱ ፕሬዚዳንቱ እዚሁ ብላቴ ነው የሚሄዱት፣ የእናንተ ሰዎች አያስፈልጉም፣ ምንም የሚያሳስብ ነገር ስለሌለ እንዳይሄዱ አድርግ አለኝ። በዚሁ መሰረት ተፈጸመ። የኛ ሰዎች ቦሌ አልሄዱ። ከዚያ በኋላ የሚኒስትሮች ምክር ቤት ስብሰባ ላይ ፕሬዚዳንቱ መሄዳቸው ተነገረን። እንደገና ደግሞ ዘመቻ ቢሮ ስብሰባ ነበረን። እዚያም ሰብሳቢው ጀነራል ተስፋዬ መሄዳቸውን ነግሮን ስብሰባው ላይ እንዳለን ፕሬዚዳንቱ ኬንያ እንደደረሱ ይመስለኛል ስልክ ተደወለ። እንግዲህ እኔ እንደምጠረጥረው ሁለቱ ማለትም ተስፋዬና መንግስቱ ቲያትር ሊሰሩብን አስቀድመው ተነጋግረዋል። ስልኩን ያነሳችው መቶ አለቃ አሰለፈች ተክለ አረጋይ ነበረች። ጀነራል ተስፋዬ ነው ስትል እኔን ሂድ አነጋግር አለኝ። ተነስቼ ስልኩን ለመመለስ ሄድኩ። ሃሎ ስል መገናኛው ጀነራል ተስፋዬን ነው የሚፈልጉት፣ ፕሬዚዳንቱ ናቸው አለኝ። ተወው አልኩና ተመልሼ ለተስፋዬ ነገርኩት። ስብሰባውን አቁሞ ሄዶ ተነጋገረ። ምን እንደተባባሉ አልተነገረንም። ብቻ ሰፊ ጊዜ ወስዶ አነጋገረው። አንደኛውን መሄዳቸው ግልጽ አልነበረም። እሱማ ሚኒስትሮች ምክር ቤት ስብሰባ ላይ ተስፋዬ ገብረ ኪዳን ይኸውና ፕሬዚዳንቱ ሀገር ለቀው ወደ ኬንያ ሄዱ ብሎ ገልጾልናል። እኔ እንዲያውም የሄዱት በሴስና ነው፣ ይህን ያህል ርቀት እንዴት በዚህ ባጭር ጊዜ ውስጥ ተጓዙ ስል አይ ደርሰዋል አሉኝ። ወዲያው የማስታወቂያ ሚኒስቴር ሰዎች እንዲያውቁትና በራዲዮ እንዲተላለፍ ተባለ። ተስፋዬ ለሽመልስ ማዘንጊያ የሚባለውን እየነገረ ጻፈና ወስዶ አዘጋጀ። ተስፋዬ ነው እንዲህ ብለህ እያለ ዲክቴት ያደረገው። እናንተ ታዲያ ያን ጊዜ ምን ተሰማችሁ? እኔ በበኩሌ ግልግል ነው እሰይ ነው ያልኩት። ምንም ቢሆን ከመንግስቱ ተስፋዬ ይሻላል። እንኳን ሄደ አልኩኝ በልቤ። ከዚያ ስራችንን ቀጠለን። ተስፋዬም አምባሳደሮችን እየተቀበለ እያነጋገረ አንድ መሪ የሚያደርገውን ማድረግ ቀጠለ። በዚያን ሰዓት ገና ተስፋ አልቆረጣችሁም ማለት ነው? አዎን፣ የለንደኑ ድርድር ስለነበረ በተስፋዬ ዲንቃ መሪነት የሄደው ቡድን ተደራድሮ አሳምኖ አንድ ነገር ያመጣል የሚል እምነት ነበረኝ። ተስፋዬና ሌሎቹም ተደራዳሪዎች እና አሻግሬ ይግለጡ ነበሩ። በእነሱ ላይ ከፍተኛ እምነት አሳድሬ ነበር። ተስፋ ጥዬባቸዋለሁ። ከኤርማን ኮሆን ጋር በሚገናኙበት ቀን ወደ ከሰዓት በኋላ ላይ ነው ለተስፋዬ ዲንቃ ያረፈበት ሆቴል ደወልኩለት። እንዴት ነው ነገሩ? ምን ያህል ተስፋ ይኖረዋል ለማለት ነበር። እዚህ አብረው የሄዱ የኛ የደህንነት አባላትም ስብሰባ አዳራሹ አካባቢ ሆነው ኮሆን ገባ፣ እከሌ መጣ፣ ሄደ እያሉ ኢንፎርም ያደርጉናል። እና ተስፋዬ ዲንቃን በስልክ ሳገኘው እንዴት ነው አልኩት። ምን እንዴት ነው ትለኛለህ? እኔን እዚህ ተደራደር ብላችሁ ልካችሁ ከጀርባዬ በጩቤ እየወጋችሁኝ ይለኛል። እንዴት? ምን ማለት ነው ስለው ተስፋዬ ገብረ ኪዳን የአሜሪካ ኤምባሲ ጉዳይ ፈጻሚ ጠርቶ በቃ ከእንግዲህ ወዲህ እጃችንን እንሰጣለን፣ ኢህአዴግም በሰላም ይግባ ብሎ ስለነገረው ነገሩ አልቋል እኮ ወደ ስብሰባ እንኳን አልሄድንም፣ እንዴት እንደዚህ ታደርጋላችሁ? እሱ እንደዚህ በማድረጉ አሜሪካኖቹ እየተሳለቁብኝ ነው፣ እንዴት ይሄንን ትሰራላችሁ? ለመሆኑ ይሄንን የወሰናችሁ ተሰብስባችሁ ነው ወይስ እንደዚሁ ነው አለና ጠየቀኝ። ነገሩ ግራ አጋባኝ። የምትነግረኝ ነገር ለኔ አዲስ ነው። ምንም የማውቀው ወይም የሰማሁት ነገር የለም።
ለመሆኑ ተስፋዬን አግኝተው አነጋግረዋል እንዴ አልኩት። ቤቱም ቢሮውም ደውዬ ላገኘው አልቻልኩም ሲለኝ ጊዜ እንግዲህ ይሄ ከሆነ አሁን ቢሮ ሄጄ ፈልግና እንዳገኘው ተደውልልሃለሁ ብዬ መኪናዬን አስነስቼ መንግስት ምክር ቤት ተስፋዬ ገብረ ኪዳን ቢሮ ሄድኩኝ። እዚያ ስደርስ በሩ ተዘግቶ በር የሚከፍት ወታደር የለ፣ የቆመ መኪና የለ፣ ምን የለ፣ ጭር ብሏል። ተነስቼ ወደ ቤቱ በመሄድ ላይ ያለሁ ከደህንነት ሰዎች አንዱ በራዲዮ ጌታዬ ሰዎቹ ተያይዘው ወደ ጣሊያን ኤምባሲ ገብተዋል፣ ከእንግዲህ ሁሉም ነገር ያለቀለት ይመስላል፣ ራስዎን ቢጠብቁ ይሻላል አለኝ። ይሄ ሆነው ኢህአዴግ ከመግባቱ አንድ ቀን በፊት ማለት ነው። አዎን፣ ተስፋዬ ገብረ ኪዳን ታንከኛ እንደመሆኑ መጠን የልዩ ጥበቃ ብርጌድ አባሎች ግቢ ውስጥ ያሉትን ታንኮች አውጥተን አንዳንድ ቦታዎች ኬላዎችና መግቢያ በሮች አካባቢ አስቀምጠን ይህንን እንኳን እናድርግ እንጂ እዚህ ግቢ ውስጥ በቦምብ ታጥረን ምን እናደርጋለን ሲሉት አይ አያስፈልግም ወደየቤታችሁ ሂዱ አላቸው። ሌላውም ወታደር ወደ ዘረፋውና አለቃውን ለመግደል ወደ መፈለጉ ተሰማራ። ደግነቱ በዚህ በኩል ብዙ የደረሰ ጉዳት የለም። እርሶ ምን አደረጉ? ከዚያ በኋላ የሚሆነውን ነገር እጠብቃለሁ ብዬ ወደ ቤቴ ሄድኩኝ። የመሸሹ ነገር አልታየኝም፣ አልፈለኩም። ከዚያ ከገቡ በኋላ ትፈለጋለህና ቢሮ ድረስ ና ተባልኩኝ። ሄድኩኝ። እዚያ ስደርስ የእኛን አባሎች በሙሉ ሰብስበው አስቀምጠዋቸዋል። የኢህአዴግ ሰራዊት አለ፣ የቀረ ማን ነው እያለ እየተቆጣጠረ ሁላችንንም ነርቶ ወደ ሶስተኛ ፖሊስ አመጣን። ከዚያ ወደ ፖለቲካ ትምህርት ቤት ግቢ ተወስደን እዚያ ታሰረን። ከዚያ በኋላ የኢህአዴግ የደህንነት ኃላፊ ክንፈ ገብረ መድህን የታሰርኩበት ፖለቲካ ትምህርት ቤት ድረስ መጥቶ ኮሎኔል ተስፋዬ እርስዎም በገጽ አላውቆትም፣ ባሎት የመረጃ አሰባሰብ ምናልባት ከሌሎቹ የበለጠ እርሶ ሳያውቁኝ አይቀሩም። ሁሉንም ነገር ስለሚያውቁት ልጠይቆት የምፈልገው ነገር አለ። እንግዲህ የደህንነቱ ኃላፊነት ለእኔ ተሰጥቶኛል። በስራዬ ላይ ሊያጋጥመኝ ስለሚችሉ ነገሮች ብንመካከር ጥሩ ነው። ምክንያቱም የደህንነቱ ስራ ግምጃ ቤት ተቀምጦ የሚያስረክቡት ወይም ደረሰኝ የሚፈራረሙበት ጉዳይ አይደለም። ስለዚህ ከተለያዩ ሀገሮች መንግስታት ጋር የተፈራረሙባቸውን ውለታዎች፣ ስምምነቶች፣ የመስሪያ ቤቱ አቋምና የመሳሰሉትን ነገሮች ያሳዩኝ ብሎ ወሰደኝ። ውሎዬ ከሱ ጋር ሆነ። ምሳ ይጋብዘኛል፣ ማታ ይመልሰኛል። በዚህ አይነት ከኔ የሚፈልገውን እስኪጨርስ ድረስ ቆየን። ከዚህ ውጪ ሌላ ነገር የለም። ስራውን በሚመለከት በእጅ ያለውን ነገር እንደማስረከብ አይነት ነው። ወሬው ግን ከተማው በሙሉ ሲናፈስ ከረመ። ተስፋዬ ለወያኔ በፊትም ይሰራ ነበር፣ አሁንም ይሄው በይፋ መስራት ጀመረ። እነሱ ሲገቡ በዚህ ሂዱ እያለ ቦታ ያስይዛቸዋል። ስትራቴጂክ ቦታ የመራቸው እሱ ነው ተባለ። ይህንን እውነት ነው ብለው ያመኑ ሰዎች አሉ። ፖለቲካ ትምህርት ቤት ግቢ ውስጥ ታስረን በነበረ ጊዜ ክፍል የተሰጠኝ ከጓድ ፍቅረ ስላሴ፣ ከፍስሐ ደስታ፣ ከካሳ ገብሬና ከዶክተር ግዛው ጋር ነበር። ከታሰርኩበት ከግንቦት 22 1983 ጀምሮ የነበርኩት ከነሱ ጋር ነው። እርሶ በደህንነቱ በኩል ለሰዎቹ ምንድነው ሊያስረዷቸው የሚችሉት? ተባብሯቸው ከሆነ በምን መልኩ ነው የሚተባበሯቸው ነው ጥያቄው። ይሄ ነው ጥያቄ የሚያስነሳው። የውስጥ ደህንነት የሚሰራው ምንድነው? የምርመራ ክፍል የሚሰራው ምንድነው? ያቋቋማችሁት በነማን ሞዴል ነው? ይሄ ምንድነው? ያ ምንድነው የሚል ነገር ነው እንጂ ስለ ግለሰቦች አልጠየቁኝም። ስለሌላ አልተጠየቁም። እነሱ አዲስ አበባ በገቡ ጊዜ አዲስ ስለነበሩ ስራችንን እንዴት እንደምናካሄድ አያውቁም ነበር። የኛ ስራ ባህር ነው። አዲስ ስለነበሩ የሚጠይቁትም ቀላል ጥያቄ ነበር። ሊጠይቁት የሚገባ ጥያቄ ነበር። ለርሶ በግል ጥላቻ አላሳዩትም? በጣም ተስማምተውኝ ነበር። ለዚህም ነው የነገርኳቸው። ክንፈ በኋላም እየመጣ ይጠይቀኝ ነበር፣ ያጫውተኛል። ሐሳብ እንለዋወጣለን። ወደ መጀመሪያ ላይ እነ ሐሰን ሺፋ ሌባ መግደል ጀምረው ነበር። ይሄ ልክ አይደለም። ሰብስበውም ያስሩ ነበር። ይሄም ልክ አይደለም። እኛም ሞክረነው ነበር። በማሰር የሚሆን ነገር አይደለም። መግደልም ከህዝብ ጋር የሚያጣላ ነው። ይሄ ጥንቃቄ ያስፈልገዋል። ያልሆነ ውሳኔ ከመወሰን በፊት ጥንቃቄ ያስፈልጋል። ለረጅም ጊዜ በስራ ላይ በመቆየት ያገኘሁትን ልምድና ከስህተቶቻችን የተማርነው ነው ያካፈልኳቸው። ያንም ማድረጌ ደግሞ ለሁላችንም የሚጠቅም ነው። እነሱን አውሬ አድርጎ ማየት አይገባም ለማለት ነው። እንዲያው ሌላ የሚነግሩኝ ነገር አለ መናገር የሚፈልጉት? ፕሬዝዳንት መንግስቱ ሀገራቸውንና ህዝባቸውን ከርተው ከሄዱ በኋላ እንዲህ ነው እንዲያ ነው
እያሉ ስለ ሀገሩ፣ ስለ ህዝቡ፣ ስለታሰሩም ሰዎች የሚሰጡት አስተያየት መቼም ትክክል አይደለም። የእሳቸውን አወጣጥ ከኬንያ ከቻይና ለመጣ መሳሪያ ምናምን ነው ያሉት። ከቻይና የተገዛ መሳሪያ እዚያ ምን ያደርጋል? ከሆነስ መሳሪያን በተመለከተ የሚመለከተው ክፍል መሄድ አይችልም ነበር? የግድ መሪው መሄድ አለበት? አሰብ ስለተያዘ ሌላ አማራጭ ወደብ ለመፈለግ መሳሪያ በሞምባሳ በኩል ለማስገባት ይሄ ሁሉ ለሽሽታቸው ምክንያት ለመስጠት ነው? ግን የሚመስል ምክንያት አይደለም። እኔ አልቀበለውም። ብዙ የሚነገር ነገር አለ። ዚምባብዌ መሄጃቸውን አስቀድመው አዘጋጅተው ነው የሾለኩት። ከመሄዳቸው ጥቂት ጊዜ ቀደም ሲል አንድ የዚምባብዌ ሚኒስትር መጥቶ ከሳቸው ጋር ብቻቸውን ሁለቱ ብቻ ውይይት አድርገዋል። ብቻቸውን ነው ያነጋገሩት። እኛ እናውቅም። ይህንን ጉዳይ አስተርጓሚያቸው ግርማ ሊያውቅ ይችላል። ሰውየው ለምን ጉዳይ ነው የመጣው ብለን ስንጠይቅ የተባበሩት መንግስታት ድርጅት ጸሐፊ ለመሆን በሚደረገው ውድድር እጩ ሆኖ ስለቀረበ ለዚያ ድጋፍ ለማሰባሰብ ነው የመጣው ተባለ። ስራ ሲፈታ ነው። እሱ ድጋፍ ለማሰባሰብ ሳይደክም ማን ይሙት ከአፍሪካ ለመጣ እጩ ድጋፍ መስጠታችን ይቀራል? ዚምባብዌን ደግሞ ከነጻነት በፊት ላደረግንላቸው ትግል ሰራዊቷን በማሰልጠን ረድተናታል። ስለዚህ ሚኒስትሩ የመጣው ከመንግስቱ ጋር ስላወጣጡ ለመነጋገር መሆኑን በኋላ ለመገመት አላዳገተንም። ኬንያ ሄጄ ምናምን የሚለው ነገር የማይመስል ነው፣ ተአማኒነት የለውም። ግን እርሶ የመረጃ መኮንን እንደመሆኑ እንዴት ሳይጠራጠሩ ቀሩ? በኩዴታው ጊዜ እንደደረሱበት ይህንን እንዴት ከሩቅ አላሸተቱትም? አልጠረጠርኩም። መሄዳቸውን ስሰማ ግን እሰየው ነው ያልኩት። ግልግል ነው አልኩኝ እንጂ በመሄዳቸው አላዘንኩም። ሌላ የሚነግሩኝ ነገር ካለ ጊዜና ሁኔታው ከፈቀደ ለምን መጽሐፍ አጽፍም እያሉ ዘመድ ወዳጆቼ ጠይቁኛል። ገና ፖለቲካ ትምህርት ቤት ታስረን ከነበርንበት ጊዜ ጀምሮ ነገሮች እንዳይረሱ አንዳንድ ማስታወሻዎችን መያዝ ጀምሬያለሁ። እንደ ሐሳቤ ከሆነ ከተሳካለኝና ከታተመ ብዙም ምለው ነገር ይኖራል። ለዚህ የራሴ ዝግጅት አለኝ። ለአሁኑ ግን በኢትዮጵያና በሻዕቢያ መካከል ስለተደረጉ ድርድሮች የማውቀውን ልናገር። የኢትዮጵያ ሁኔታ እዚህ ደረጃ ከመድረሱ በፊት የደህንነቱ ኃላፊነትን እንደወሰድኩ አንድ ነገር ለመሞከር ፈለኩኝ። ብዙ ጊዜ በእርቅ ድርድር መጨረስ የሚባለውን አማራጭ አምንበታለሁ። እኔ ከእስራኤሎች ጋር አብሬ ሰርቼ ነበር። ስለ ካምፕ ዴቪድ ስምምነት አንብቤያለሁ፣ ተረድቻለሁ። እስራኤሎችንም ግብጾችንም አነጋግሬያለሁ። ከሻዕቢያ ጋር ያለውን ችግር አንድ ደረጃ ላይ ለማድረስ ፈለኩኝ። ነገሩ ሴንሲቲቭ ስለሆነ መጀመሪያ አስፈቅጄ እኔ ራሴ ባለቤት ሆኜ ቡድን መርቼ ማነጋገር እፈልጋለሁ። የተጠቆሙ ስሞች አሉ። በውጭ ሀገር ተገናኝተን ላነጋግራቸውና አንድ ነገር ላይ ደርሳለሁ የሚል ተስፋ አሳደርኩኝ። ስለዚህ መንግስቱ ኃይለማርያምን ፈቃድ ጠየቁ። አንተ የፖለቲካ ሁኔታ አልገባህም። ይህንን ነገር ለመጀመር ስታስብ ያልተረዳኸው ነገር አለ። በአንድ ሀገር አብዮት ሲካሄድ አብዮታውያን አሉ፣ ጸረ አብዮታውያን አሉ። እነዚህ ሁለት ተቃራኒ ኃይሎች በእርቅ የሚያደርጉት አንድም ነገር የለም። አንዱ አንዱን ከማጥፋት በስተቀር በእርቅ ተደራድረው አንዱ ሌላውን አሳምኖ ተስማምተው ሊኖሩ የሚችሉበት ሁኔታ በታሪክ አልታየም። እኛም እነዚህን ተገንጣዮች አንበርክከን ጨርሶ አጥፍተን የበላይነታችንን ሳናረጋግጥ አብዮታችንን ለድርድር አናቀርብም። ይህንን ተረዳልኝ አሉኝ። በበኩሌ የተሰማኝ ምንድነው? ካሸነፍን ጥሩ ነው። ያላሸነፍን እንደሆን ግን ምንድን ነው የሚሆነው? መንግስቱ የሚሉት እንዲሳካ ሁላችንም እንፈልጋለን። ያልሆነ እንደሆነ ግን የሚለውን ደግሞ ልናስብበት ይገባ ነበር አልኩና ነገሩን በዚሁ ተውኩት። በሌላ ጊዜ ምስራቅ እዝን ለመጎብኘት ሲሄዱ አብሬ ሄጄ ነበርና እሳቸው የሚያርፉበት ቦታ ለማረፍ እድል አገኘሁ። ምክንያቱም ብዙ ጊዜ በአገር ውስጥም ሆነ በውጭ ጉብኝት ስናደርግ በየቦታው ስንሄድ እሳቸው ቤተ መንግስት ሲያርፉ እኔ የደርግ አባል ስላልነበርኩ ብዙ ጊዜ ሆቴል ነው የሚደርሰኝ። ያን ጊዜ ግን ብዙ የደርግ አባል ስላልነበሩ አብሬያቸው ለመሆን እድል አጋጠመኝ። ድሬዳዋ ቤተ መንግስት ከእሳቸው ጋር አረፍኩኝ። አጋጣሚውን ልጠቀምበት ወሰንኩና አንድ ምሽት ከምሽቱ 1 ሰዓት ጀመርንና በመሃሉ እራት ለመብላት ከማቋረጣችን በስተቀር እንደገና እስከ ሌሊቱ 7 ሰዓት ተወያየን። ከእስራኤል በላይ ጀግና የለም። እነዚህ ጀግኖች እንኳን ወደ እርቅ እየሄዱ ነው። እኛ በዚህ አይነት ብንጨርሰው ጥሩ ነው አልኳቸው። ይህንን ያልኩት ለምንድን ነው? በዚያን ሰዓት ተገንጣዮቹ የነበራቸው ወታደራዊ አቋም ደካማ ነበር። እርቅ አንፈልግም ለማለት የሚያስችላቸው ሁኔታ ላይ አልነበሩም። የእኛ ጦር እነሱ አሉበት የተባለ ቦታ ላይ ሲደርስ ጓዛቸውን ጠቅልለው ነበር የሚጠፉት።
በወታደራዊ መስክ በጣም ደካማ ነበሩ። ከኃይለ ሥላሴ ጀምሮ ካለው ፖለቲካዊ ሁኔታ ብዙም አልወጡም። ከአብዮቱ ትንሽ እንጠቀማለን የሚል እምነት ስለነበራቸው ይህንን ያህል አልነበሩም። ስለዚህ ይህንን ሰራዊት ለእንዲህ አይነት ነገር መጠቀሙ ጥሩ ነው አልኳቸው። በመጨረሻ እስቲ ሞክርና ለሌላም ሰው ለማንም አይደለም ለእኔ ትነግረኛለህ አሉኝ። ከዚያ ጥረት ጀመርኩ። በውጭ ሀገር ነዋሪ የሆኑ የማህበረ ኤርትራ አባላት ማለትም ለኢትዮጵያ አንድነት የታገሉ ኤርትራውያን ልጆች አሉ። እነሱን አገኘኋቸውና እንደዚህ ያለ ሐሳብ አለኝና ብንነጋገርስ ብዬ ላኩባቸው። ለነ ብርሃነ ሕይወት እሺ ብቻ የደርግ መንግስት እኮ ብዙ መማር አለበት፣ ችግር መቅመስ አለበት። ስለዚህ በአሁኑ ሁኔታ መነጋገሩ ራሱ ሲሉ የለም ግዴላችሁም፣ አሁን እንነጋገርና አንድ ሁኔታ ላይ ሲደረስ እናንተም እኛም ተወያይተን ነገሩን እናስተካክላለን አልኳቸው። ከበረሃ ሰዎች መጡ። እኔም ከዚህ ሄድኩኝ። የት? ውጭ ሀገር፣ አቴንስ፣ ለንደን፣ ሮም በተለያዩ ጊዜያት እየተገናኘን እንወያያለን። መቼ ነው ይሄ የሆነው? ደርግ ከመውደቁ ምን ያህል ጊዜ በፊት ነበር ይሄ የሆነው? ከ1975 እስከ 76 ባለው ጊዜ ውስጥ ነው። እየተነጋገርን ነገሩ እየዳበረ መጣ። በየጊዜው ሲሄድ ሰዎቹ እንግዲህ መስማታቸው አይቀርም። እዚህ ያለው በዩኒቨርሲቲ እንዲሁም በሌሎች አካባቢዎች ያ ኮሎኔል ተስፋዬ የእርቅ ነገር ይዟል አሉ። እንዴት ነው? ምን አስታጥቀውት ነው? ምን ይዞ ነው ሄደው? ወይስ በሀገር መውደድ ብቻ ተነስቶ ነው ይሉ ጀመር። አንዳንድ ወዳጆቼ የሆኑ ሰዎች ደግሞ ኮሎኔል ተስፋዬ ይህንን ማድረግ በጣም ጥሩ ነው፣ ሁላችንም ወደነዋል። ነገር ግን አንተ ሁለት ረዳቶችን ይዘህ የምታደርገው ነገር ጥሩ አይመጣም። የኤርትራ ጉዳይ ራሱ እሳት ነው። ያ እሳት ጀነራል አማንም በልቷል። አንተንም አንድ ቀን ሊበላህ ይችላልና ሌሎች ሰዎችን ለምን አትጨምርም? ካንተ ጋር ሆናችሁ ብትመለከቱት ጥሩ ነው አሉኝ። ነገሩ እየዳበረ መጥቷል። ምናልባትም አንዳንዱ ነገር እኔ ስለ አብዮቱ ሁኔታ ያለኝ ግንዛቤ በጣም ዝቅተኛ ስለሆነ ቡድኑ በሌላ ተጨማሪ ኃይል መጠናከር አለበት ብዬ ለሊቀመንበሩ ሐሳብ አቀረብኩኝ። ጥሩ ነው አሉ። ሸዋንዳኝ በለጠ፣ ዶክተር አለሙ አበበ፣ ዶክተር አሻግሬ ይግለጡና በወቅቱ የፍትህ ሚኒስትር የነበረው እነዚህ ተጨማመሩልኝና እኔ የቡድን መሪ ሆኜ 3-4 ጊዜ ተመላለስን። በሻዕቢያ በኩል ታጋይ አህመድ አሚን፣ ሌላው ስሙን የዘነጋሁት አሁን በተባበሩት መንግስታት የኤርትራ አምባሳደር የሆነ ሰው፣ እነዚህ ነበሩ። በተለያየ ጊዜ ከኢሳያስ በስተቀር ዋና ዋና ቦታ ላይ ያሉት በሙሉ እየመጡ ተነጋግረናል። በምን ቋንቋ ነበር የምታወሩት? ሻዕቢያዎቹ ጥላቻ ያሳዩአችሁ ነበር? የባሬንቱ ተወላጅ ሆኖ የኢኤልኤፍ ኃላፊ የነበረ ዶክተር ለትምህርት ሱዳን ሄዶ በዚያው ወደ በረሃ የገባ ነበረ። እሱ ብቻ አማርኛ አይችልም። ከተቀሩት ጋር የምንነጋገረው በአማርኛ ነው። በጣም ተግባብተን ነበር። መጀመሪያ ላይ ሆስታይል ቢሆኑ እንኳን ትንሽ ቆይተን ሁላችንም ያው የአበሻ ባህሪያችን ይወጣል፣ እንገባበዛለን፣ ክትፎም ምናምኑም ይቀርባል። ነገሩ እየዳበረ ከሄደ በኋላ በመካከሉ ከኤርትራውያን በኩል ቅሬታ መጣ። ይህንን ነገር በቀጠሮ እያራዘማችሁት ነው። እኛ ለሰራዊታችን ከኢትዮጵያ መንግስት ጋር እየተነጋገርን ነው። በቅርቡ ሰላም ይገኛል ብለን ነግረናል። ይህንን ለሰራዊታችን ያውም ለሽፍታ እኛ ስንነግር እናንተ ከህዝቡ ደብቃችሁ ከሰራዊቱ ደብቃችኋል። መደበኛ ሰራዊት አይሸሽም። ለምንድን ነው የምትደብቁት? ለእኛ እንደውም ልታስቡልን ይገባል። ሰራዊታችን በፈቃደኝነት የመጣ ስለሆነ የዓላማ ጽናት ነው እንጂ በፈለጉት ሰዓት ጥለው ሊሄዱ ይችላሉ። ግን በእኛ በኩል ይህ አልተፈጠረም እና ለምንድን ነው እናንተ ከህዝቡ የደበቃችሁት አሉን። ቀጠሉና ንግግራችን ከከፍተኛ ደረጃ ላይ ደርሷል። የኤርትራ ተዋጊዎችና የኢትዮጵያ መንግስት በመካከላቸው ያለውን ችግር ለማስወገድ በጋራ ውይይት ጀምረዋል የሚል መግለጫ ሁለታችንም እንስጥ። እኛ ለጋዜጠኞች መግለጫ እንሰጣለን፣ እናንተ ደግሞ በበኩላችሁ ለጋዜጠኞችና ለመንግስታትም ግለጹ። የእኛንም ችግር ተረዱልን። እርዳታ የሚሰጡን እናንተ ዘላለም ገንዘብ አምጡ እያላችሁ ነው። የሰላሙ ጥሪ ምን ደርሷል እያሉ ይጠይቁናል ብለው ቅሬታቸውን ገለጹልን። እኛም አሁን መወሰን አንችልም፣ በሚቀጥለው ቀጠሯችን ላይ መልሱን ይዘን እንመጣለን ብለን ተመለስን። ያው ለሊቀመንበሩ ነገርን። ሰዎቹ የጠየቁት ነገር እኛን የሚጎዳ ነገር አይደለም፣ መግለጫው ይውጣ። እርሶም በምክር ቤቱ በሚናገሩ ጊዜ ይህንን ጥረት ቢጠቅሱ ጥሩ ነው፣ እገዛ ያደርጋል አለን። የቡድኑም አባሎች ሐሳባቸውን አቀረቡ።
ሁላችንም በተቻለ መጠን አስረዳን። ላጥናው አሉና ትንሽ ቆይተው እንዴ ምኑ ተይዞ ነው መግለጫ የሚሰጠው? አንደኛ ነገር ህዝቡ ይህንን ከሰማ፣ ሰራዊቱ ከሰማ ማን ነው አንገቱ እንደ ዶሮ እንዲቆረጥ የሚሰጠው? ማን ነው ህይወቱን የሚሰጠው? ምንድነው እንዲህ ያለ ነገር? የደረሳችሁበት ነገር በፍጹም ትክክል አይደለም ብለው ቁጭ አሉ። መቼም በእውነቱ እኔ ቦታ ላይ ያለ ሰው እንዴት እንደሚችል የሚሉትን ሰማው፣ ታገስኩ። በበኩሌ የኤርትራውያን ፍላጎት ምን እንደሆነ ለመረዳት ሞክሬያለሁ። እነሱ የሚሉት የኢትዮጵያ መንግስት ያዘጋጀልን ምንድነው? እሺ እንስማማ። ለህዝባችን ምን ይዘንለት ነው የምንገባው? የብዙ ሰዎች ህይወት አልፏል። የጀግኖቻችን ደም ፈሷል። ከዚህ በኋላ ለህዝባችን ምን እንበለው? በታሪክ ኢትዮጵያና ኤርትራ አንድ ነበሩ ለማለት ከሆነ ለማ በገበያ ሆነ ማለት ነው። ይህ እንዳይሆን የጊዜው ሁኔታ አድርጎታል። የጊዜውን ሁኔታ አይታችሁ በሚሆን መልኩ ለዚህ ጉዳይ መልስ ያስፈልጋል ነው። በእኛ በኩል ምንም አማራጭ ስላልነበረን በሚቀጥለው ቀጠሮ ባዶ እጃችንን ሄደን፣ በእኛ በኩል ያላችሁትን መግለጫ ዝግጅታችንን እያደረግን ነው። በቅርብ ጊዜ እንሰጣለን። አሁን የጀመርነውን ውይይት እንጨርስ። ስለ ጦሩ ስለምኑ እንነጋገርና ካልጨረስን እንደተለመደው ተከታይ ቀጠሮ እንያዝ አልናቸው። እነሱ ግን ለዚህ ያለጠየቅነው ጉዳይ መልስ ካላገኘን ደርግ የኤርትራ ጉዳይ በሰላም ለመፍታት ፍላጎት እንደሌለው ያሳየናል። እናንተም የምትመላለሱት ከኛ መረጃ ለመሰብሰብና የኛ ፍላጎት ምን እንደሆነ ለማወቅ ብቻ ነው። ስለዚህ ያገኛችሁት ይጥቀማችሁ፣ የራሳችሁ ጉዳይ። ከእንግዲህ ወዲያ የባሰበት ይምጣና ያንኳካ። እኛም የእናንተ ወታደራዊ እርምጃ አድቅቆን የምንጠፋበት ደረጃ ላይ ከደረስን ከመጥፋታችን በፊት እናንተ ቤት መተን በራችሁን ቆርቁረን ያንን የጀመርነውን ነገር እንቀጥል ብለን እንጠይቃችኋለን። እናንተም እንደዚያው የሚቀጥለውን ቀጠሮ ሰርዘነዋል ብለውን ተለያየን። በእውነቱ እኔ በጣም አዘንኩኝ። በህይወቴ ሰራሁ ብዬ የምመካበት ጥሩ ነገር አደረግኩኝ ብዬ ለወገኖቼ ደህና ነገር አደረግኩኝ የምለው ያንን ነበር። እኔም ሆንኩኝ አብረውኝ የነበሩት ያ ሁሉ ድካማችን በከንቱ በመቅረቱ ከልብ አዘነን። ወደ ሌላ ርዕስ ብንሄድ ቤተ እስራኤሎች ከኢትዮጵያ ወጥተው ስለሄዱበት ስለ ኦፕሬሽን ሞሰስ የሚያውቁትን ቢነግሩኝ። የኦፕሬሽን ሞሰስ አፈጻጸም ሁኔታው እንደዚህ ነው። የእስራኤል መንግስት ከኛ ጋር የዲፕሎማሲ ግንኙነት እንደገና ከጀመረ በኋላ የተፈጸመ ኦፕሬሽን ነበር። መጀመሪያ ስምምነቱ በውጭ ጉዳይ ሚኒስትርና በመሪዎች ደረጃ ተነጋግረው ያካሄዱት ነገር ነው። አንዱ ለጊዜ ያህል ካሳ ከበደ እየተላከ ሄዷል። ካሳ ይህንን ጉዳይ በኃላፊነት ይዞ ከስለላ ድርጅቱ ሞሳድና ከመንግስቱ ኃይለማርያም ጋር እየተነጋገረ ዳር አድርሶታል። ጉዞ ከመጀመሩ በፊት በጎንደር ተጓጉዞ መጥተው የካ ሚካኤል አካባቢ ሰፈሩ። በድንኳን አስቀመጧቸው። መጀመሪያ በሆቴል ጀመሩና ወጪውን አልችል ሲሉት ድንኳን አስገቧቸው። ይህንን ሁኔታ የሚከታተልና በደህንነቱና በእስራኤል መንግስት እንዲሁም ከካሳ ከበደ ጋር እንደ ላይዘን ሆኖ አብሮ እንዲሰራ ከደህንነቱ ክፍል ምክትል ሚኒስትሩን ኮሎኔል መርሻ ቀጸላን መደብኩኝ። በዚህ አይነት በአንድነት ሲሰሩ አንድ ሐሳብ የመጣ ይመስለኛል። እነዚህን ሰዎች በነፃ ከምንሸኛቸው የእስራኤል መንግስት አንዳንድ የልማት ስራዎችን እንዲሰራለን ለምን አናደርግም የሚል። ከዚህ በፊትም ራሳቸው እስራኤሎች ያቀረቡት ሐሳብ ነበር። መጀመሪያ ላይ ፈላሾቹን ለመውሰድ ሲሞክሩ በእኛ በኩል ፈቃደኛ አልነበርንም። ስለዚህ ባይሆን አንዳንድ የልማት ፕሮጀክቶች እንድንሰራ ከፈቀዳችሁልን የዚያን ዋጋ ማካካሻ እንኳን ይሆናል ብለን ሳይሆን እናንተ ችግር ላይ ስለሆናችሁ ይህንን ፍቀዱልን፣ ፈላሾችን እንውሰድ የሚል ሐሳብ አመንጭተው ስለነበር የተወሰነ ገንዘብ ሰጡ። ምን ያህል እንደሆነ አላውቅም። የኮሚቴ አባላት የነበሩ እነ ተስፋዬ ዲንቃ፣ ካሳ ከበደ፣ ኮሎኔል መርሻ ቀጸላ ያውቃሉ። አንድ ለኔ ግልጽ ያልሆነ የገንዘብ ጣሪያ ላይ ስምምነት ደርሰው ነበር። ቢስማሙም ስምምነቱ ስላልተፈረመ ጉዞ ተቋርጦ ነበር። ሲቋረጥ በእስራኤሎቹ በኩል እንደተነገረኝ ከሆነ ከታጋዮቹ ጋር ለንደን እንዲነጋገር ፕሮግራም ተይዟል። በስምምነቱ መሰረት ተግባራዊ ካልሆነ ከሆነ ለስብሰባው አይሄድም የሚል አቋም በእስራኤሎቹ ተወስዶ ኑሯል። ፈላሾቹን የማጓጓዝ ነገር ካልተፈጸመ ከሆነ ወደ ለንደን አይሄድም ተብሏል ብሎ የደህንነቱ ምክትል ሚኒስተር ነገረኝ። በኋላ በገንዘቡ ተስማሙና ተሰጠ መሰለኝ። ማጓጓዙ ቀንና ሌሊት ተካሂዶ ተጠናቀቀ። ገንዘቡ ወዲያውኑ ኒውዮርክ የሚገኘው የኢትዮጵያ መንግስት ባንክ ገቢ ሆኗል። ኢህአዲግ ከመግባቱ ምን ያህል ጊዜ በፊት ነበር? ከ4 ከ5 ወራት በፊት ይመስለኛል።
ካሳ ከበደ ገንዘቡን በተመለከተ ዝርዝር መግለጫ አውጥቷል። ከዚያ በኋላ ኦፕሬሽኑ ተጠናቀቀና ሄርማን ኮሄንም ወደ ለንደን ሄደ። ይሄ ነገር ሰውን በገንዘብ ለውጦ መሸጥ ነው የሚባል ተቃውሞ አስነስቷል። እኔን የሚጠሉኝ ሰዎች ያልሆነ ወሬ አስወርተዋል። ተስፋዬ ወልደስላሴ ከአዲሱ መንግስት ጋር ተደራድሮ ሸጣቸው ተብሎ ወረቀት ተበትኗል። እውነቱን ለማወቅ ካሳ ከበደንና ተስፋዬ ዲንቃን መጠየቁ ይሻላል። ገንዘቡን የምንለቀው ሰዎቹ ተጉዞ ካለቁ በኋላ ነው ብለው ነበር። ገንዘቡ ተለቀቀ? አዎን፣ በእኔ በኩል የወከልኩት ኮሎኔል መርሻ ገንዘቡ መለቀቁን ነግሮኛል። ዋናው ነገር ሰዎቹ ተጓጉዘው ከማለቃቸውና ኮሄን ወደ ድርድሩ ከመሄዱ በፊት እንዲጠናቀቅ ነበር የፈለጉት። ያው ሆኖላቸዋል። ብላክሜል ነው ማድረግ የያዙት ማለት ነው። አዎን፣ ገንዘቡን እኮ ተስፋዬ ዲንቃም ሆነ ካሳ ከበደ አልወሰዱትም። በኢትዮጵያ ባንክ ቁጥር ውስጥ ገቢ ተደርጓል። ተስፋዬ ያወጣው መግለጫ ላይ የባንክ አካውንቱ ቁጥር ሁሉ ተገልጧል። በመጀመሪያው ኦፕሬሽን ላይስ ተመሳሳይ ክፍያ ተደርጓል? የለም። ያኛው ኦፕሬሽን ሰለሞን የተባለው ነው። የስርቆሽ ጉዳይ ነበር። በጎንደር በኩል በእግር ነው ሄዱት። ሱዳን በእግር ገቡ። ከዚያ ተቀናቃኝ ኃይሎች ሽፋን እየሰጡ በመሸሽ አስወጧቸው። በዚህ የተነሳ የሱዳን የደህንነት ከፍተኛ አመራር አባል ጀነራል ዑመር የሚባል ከስልጣኑ ወርዷል። በእኛ በኩል በእግር እስከሄዱ ድረስ ተቀናቃኝ ኃይሎች ሽፋን እንደሰጧቸው አውቃለሁ። በቃ ይኸው ነው። ኮሎኔል ተስፋዬ ወልደስላሴ ከገነት አየለ ጋር የነበራቸው ቆይታ ይህንን ይመስላል። ትረካችንን እንደወደዱት ተስፋ እናደርጋለን። ሐሳብ አስተያየታችሁን በኮሜንት ቪዲዮን ደግሞ ሼር በማድረግ ለሌሎችም ተደራሽ እንዲሆን ያድርጉ። በሌላ ትረካ እስከምንገናኝ ድረስ ቸር ቆዩን።